ሰላም ጤና ይስጥልኝ ውድ የሬድላይን ቤተሰቦች እንደምን ከረማችሁ? በያላችሁበት የዓለም ክፍል ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩኝ አቂሬ የሚመስለው የአሜሪካና የቬንዙዌላ ጦርነት በሚል ርዕስ የዛሬውን የሬድላይን ፕሮግራም ይዤላችሁ የመጣሁት አሌክሳንደር ዮሐንስ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ወደ ዝርዝር ጉዳዮችን ከመግባታችን በፊት እንደተለመደው ይህ ቪዲዮ ከተመቻችሁ ላይክ ኤንድ ኮሜንት በማድረግ እንዲሁም የሬድላይን ተደራሽነት ይጨምር ዘንድ ለወዳጅ ዘመዶቻችሁ ሼር በማድረግ እንዲሁም ደግሞ የሬድላይን ስራን ለመደገፍ ለምትሹ ኮሜንት ሴክሽን ላይ ፒን ባደረኩት አካውንት ማለት ነው የተቻላችሁን ድጋፍ ታደርጉልኝ ዘንድ እየጠየኩኝ እንዲሁም ከዚህ በፊት በሰራናቸው ቪዲዮዎች ደግሞ ድጋፋችሁን ላደረጋችሁልኝ በጣም እያመሰገንኩኝ ማለት ነው። ወዲህ በዛሬው ፕሮግራም ልንመለከተው የምንችለው ሰሞኑን ላለፉት 2 ወራት የአሜሪካን ሚሊተሪ ቢልድ አፕ በካሪቢያን አካባቢ ያስተውላችሁ ይሆናል እና ቬንዙዌላ ላይ ጥቃት ለማድረስ የታሰበ ወይም ደግሞ የታቀደ እንደሆነ ይታሰባል ማለት ነው እና 8 የጦር መርከቦችን የኒውክሌር ሰመሪዎችንም ጨምሮ ማለት ነው በካሪቢያን በምትገኘው ፖርቶሪኮ ማለት ነው እያሰባሰቡ ይገኛሉ ማለት ነው እና ይህንንም እንግዲህ ለጀስቲፊኬሽን ትራምፕ እንዳለው ማለት ነው የአደንዛዥ ዕፅን ለመከላከል በሚል እሳቤና እንዲሁም ደግሞ የማዱሮንም ሆነ መንግስታቸውን ማለት ነው እንዲሁም አገሪቷን ቬንዙዌላን በተጨማሪ ናርኮ ስቴት በሚል ፍረጃ ወይም ደግሞ ጀስቲፊኬሽን ሰጥተዋታል እና የአሜሪካን ይሄ ሁሉ ሚሊተሪ ቢልድ አፕ ማለት ነው የአደንዛዥ ዕፅን ለመከላከል በሚለው ነው ወይስ ደግሞ ሌላ በምትኩ ሶሻሊስት የሆነውን የማዱሮን መንግስት ማለት ነው ፈንቅሎ ወይም ደግሞ መፈንቅለ መንግስት በማድረግ ለአሜሪካን ወይም ደግሞ ለዌስተርን ኢምፔሪያሊስቲክ ኢኮኖሚክ ኢምፔሪያሊዝም ኮኦፕሬት የሚያደርጉ ፖፔቶችን በቬንዙዌላ ላይ መጫን ነው የሚለውን ነገር እንግዲህ በአጠቃላይ አብረን የምናይ ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ የምንጀምረው ምናልባትም የአሜሪካንን በላቲን አሜሪካ ያላትን ዶሚናንሲ ለማየት ወይም ደግሞ ለመረዳት ማለት ነው በመጀመሪያ የምናነሳው የሞንሮ ዶክትሪን ሲሆን ማለት ነው ይህ ሞንሮ ዶክትሪን እንግዲህ በፕሬዚዳንት ሞንሮ በ1823 በአሜሪካን ኮንግረስ ባደረጉት የምዕራቡን ዓለም ንድፈ ክበብ ከአውሮፓውያን ቀኝ ገዢዎች መከላከል አለብን ወይም ደግሞ የአውሮፓውያን ቀኝ ገዢዎች መግባት የለባቸውም እና አሜሪካን ለአሜሪካውያን የሚለውን ንግግር ማለት ነው በጊዜው የነበሩት የውጭ ጉዳይ ሚኒስቴር የነበሩት ጆን ኩዊንሲ ማለት ነው ወደ ፖሊሲነት በመቀየር የፌመስ ሞንሮ ዶክትሪንን ፈጥረዋል ወይም ደግሞ ክሬት አድርገዋል ማለት ነው እና በዚህም መሰረት ማለት ነው ላለፉት ዓመታት በላቲን አሜሪካ የአሜሪካንን ኢኮኖሚክ ኢምፔሪያሊዝምን ይቃረናሉ በሚሉ የሀገራት መሪዎች ማለት ነው በአጠቃላይ ለምሳሌ ከ1846 ጀምሮ ማለት ነው ከ56 ጊዜ በላይ ሚሊተሪ ኢንተርቬንሽን በላቲን አሜሪካ ስፔሲፊካሊ ብቻ አድርጋለች ማለት ነው እና ምናልባት በቴሌግራም የምትከታተሉኝ ወይም ደግሞ የቴሌግራም አባሎች የሆናችሁ ማለት ነው ምናልባት ከአርብ ከምሽቱ 2 ሰዓት ጀምሮ ማለት ነው ከኢትዮጵያ ጥቅባል የቴሌግራም ቻናል ጋር ማለት ነው ስለ ጂኦፖለቲክስ ጽንሰ ሀሳብ እና አጠቃላይ ሁኔታዎችን የምናወራበት ላይቭ ፕሮግራም አለ እና ምናልባት ከሞንሮ ዶክትሪን እና የአሜሪካን ኢምፔሪያሊዝም ወይም ደግሞ የአሜሪካን መሰረቷ ወይም ደግሞ ፋውንዴሽኗ ኢምፔሪያሊዝም ላይ የተመሰረተ መሆኑን ባለፈው ሳምንት በሰፊው አይተናል። ምናልባት ጊዜው ካላችሁ እና ከተመቻችሁ ስፔሻሊ ዓለም አቀፍ ጂኦፖለቲክስ ጉዳዮችን እንዲሁም ደግሞ ከኢትዮጵያም አንጻር የተለያዩ ነገሮችን የምንወያይበት ፕሮግራም ነው እና እንግዲህ 2 ሰዓት ማታ ላይ ምናልባት እዚህ ሊንኩን ከቪዲዮ ዲስክሪፕሽን ስራ አስቀምጥላችሁ እና 2 ሰዓት በኋላ ላይ የኢትዮጵያ ጥቅደም ቴሌግራም ቻናል ላይ ጆይን አድርጉን ማለት ወዳለው በዚህ አጋጣሚ ምናልባት ግን እንደው ለመጥቀስ ያህል ከሞንሮ ዶክትሪንን ተከትሎ ካደረገቻቸው ከመጀመሪያዎቹ መፈንቅለ መንግስቶች ወይም ደግሞ ካደረገቻቸው ኢንተርቬንሽኖች መካከል የመጀመሪያው የሚሆነው 1846 ከ46 እስከ 48 የነበረው ማለት ነው በሜክሲኮ አሜሪካን ዋር ላይ ሲሆን ማለት ነው ከሜክሲኮም እንግዲህ በቴክሳስ እና ካሊፎርኒያ ምናምን የመሳሰሉትን ስቴቶች ማለት ነው መውሰድ መንጠቅ ትችላለች። እንዲሁም ደግሞ ከ5854 እስከ 5857 የነበረው የኒካራጓ የእርስ በርስ ጦርነትን ወይም ደግሞ በተለምዶ ፊሊባስተር ዋር በመባል የሚታወቀው ማለት ነው እና ይሄ እንግዲህ በወቅቱ የፓናማ ካናል አልተሰራም ነበር። ስለዚህ የአትላንቲክን ከፓሲፊክ ኦሽን ጋር የምታገናኘው ወይም ደግሞ እንዳገናኝ የሚጠቀሙባት የነበረችው ኒካራጓ ስለነበረች በዚህ ምክንያት ቁልፍ ነበረች ማለት ነው እና ገና የኢንዲፔንደንት ስቴትነቷን ባቋቋመች ጊዜ ማለት ነው በጊዜው 2 አይነት
ኃይሎች ነበሩ በኒካራጓ ውስጥ ማለት የፖለቲካ ኃይሎች ማለት ነው። ሊበራል የሚባሉት ሲሆን እነዚህ ሪፎርሚስት እና እንዲሁም ደግሞ የውጭ ጣልቃ ገብነትን የሚሹ ወይም ደግሞ የሚፈልጉ ሲሆን ማለት ነው። በተቃራኒ ደግሞ ኮንዘርቫቲቭ የሚባሉት እና ትራዲሽናል ሩልን ከቤተክርስቲያን ህግጋት ጋር አንድ ላይ በማድረግ የሚያስቡ ሲሆን በፍጹም ጣልቃ ገብነትን የሚፈልጉ አልነበሩ ማለት ነው እና በሁለቱ መካከል እንግዲህ በ1854 አካባቢ ጦርነት ተፈጥሮ ነበር እና ይህንን ጦርነት ተከትሎ ሊበራሎቹ በጋበዙት መሰረት ማለት ነው ዊሊያም ዎከር የሚባል አሜሪካዊ መርሰነሪ አሁን ልክ እንደ ብላክ ሮክ ወይም ደግሞ እንደ ራሾች ዋግነር እንደሚባለው ማለት ነው ነበረ እና ዊሊያም ዎከርን በጋበዙት መሰረት ማለት ነው በ1955 አካባቢ 60 ወታደሮችን ይዞ በመግባት እና እነዚህም ኮንሰርቫቲቭ ወይም ደግሞ ትራዲሽናል ፖለቲከኞችን ጦርነት በማሸነፍ ማለት ነው እነሱ ኢስታብሊሽ አድርገውት የነበረው ይሄ በተለይ ደግሞ ስሌቨሪን ባን የሚያደርግ ፖሊሲን ማለት ነው በሙሉ በማፍረስ እንደገና ስሌቨሪን ኢንከሬጅ የሚያደርግ ስሌቨሪን እንትን የሚል ህግ በማቋቋም ማለት ነው ይሄም ዋናው ያደረገበት ምክንያት ማለት ነው አሜሪካ ውስጥ ያሉት ስሌቭ ሆልደር ሴትለርስ የሚባሉትን ዋና ሀብታሞቹ የሚባሉትን ማለት ነው ኢኮኖሚካሊ ወደ ኒካራጓ ለመሳብ ነበረ ማለት ነው እና የአሜሪካ መንግስትም ማለት ነው የሞንሮን ዶክትሪን በመጥቀስ በፕሬዚዳንት ፍራንክሊን ፕሪስ አማካኝነት ማለት ነው የዎከርን የኒካራጓን ፕሬዚዳንትነትን ህጋዊ ነው ብለው ይቀበላሉ ማለት ነው እና ኢማጂን ሰውየው ኮምፕሊትሊ ከላቲን አሜሪካ ወይም ደግሞ ከኒካራጓ ምንም አይነት ግንኙነት የለውም ነገር ግን ቢኮዝ ኦፍ ኢኮኖሚክ ኢንተረስት ስላላቸው እና የኒካራጓን በአሜሪካን ኢንፍሉዌንስ ስፔር ኦፍ ኢንፍሉዌንስ ሊያደርግላቸው ስለሚችል ብቻ ፕሬዚዳንትነቱን ተቀብለዋል ማለት ነው። ነገር ግን ይሄ በተለይ ደግሞ ሴንትራል ላቲን አሜሪካ ላይ የነበሩ ሀገራት ዘንድ አልተወደደም ወይም ደግሞ አልተፈለገም ማለት ነው እና ስለዚህ እነዚህ ለምሳሌ ኮስታሪካ፣ ሆንዱራስ፣ ኤልሳልቫዶር እና ጓቲማላ ጥምረት በማድረግ ማለት ነው ሰውየውን ለማስወገድ ይሞክራሉ። መጨረሻም በ1857 ተሳክቶላቸው ዎከር ከኒካራጓ በመሸሽ ማለት ነው ለአሜሪካ የባህር ኃይሎች እጁን ይሰጣል ማለት ነው እና ነገር ግን ይሄ ሰውዬ አሜሪካ ሲገባ እንደ ናሽናል ሂሮ ነው እንግዲህ በሴትለሮቹ ዘንድ አቀባበል የተደረገለት ማለት ነው እና ብዙ ጊዜ ድጋሚ ወደ ኒካራጓ ለመመለስ ሞክሮ ነበር ግን አልተሳካለትም። መጨረሻ ላይ በ1860 ለመመለስ ባደረገበት ጥረት ማለት ነው በሆንዱራስ በመያዙ ምክንያት እዛው እንዲረሸን አድርገው ሆኗል ማለት ነው እና ይህ የዎከር መፈንቅለ መንግስት ወይም ደግሞ ኢንተርቬንሽን ማለት ነው ለአሜሪካን ኤክስፓንሽኒስት ሰዎች ወይም ደግሞ ኤክስፓንሽኒስት ፖለቲከኞች ማለት ነው እንደ ብሉፕሪንት የሰጣቸው ሆኖ ነው የተገኘው ማለትም ከቢዝነስ ኢንተረስትን ከእንዴት ከአይዲዮሎጂ ጋር ሚክስ በማድረግ የሆነ ሀገር በመግባት ኢንተርፊር በማድረግ የአሜሪካንን ኢምፔሪያሊስቲክ አጀንዳ እንዴት ማስጠበቅ ወይም ደግሞ ኮንቲኒቲውን እንዲጠብቅ ማድረግ ይቻላል ለሚለው ነገር ማለት ነው ፍንጭ የሰጣቸው አካሄድ ወይም ደግሞ እንቅስቃሴ ሆኖ ተገኝቷል ማለት ነው እና ወደ ቬንዙዌላ ስንመለስ የመጀመሪያው የአሜሪካ ኢንተርቬንሽንን የምናገኘው ማለት ነው በ1895 ቬንዙዌላን ክራይሲስ በመባል የሚታወቀው ሲሆን ይህም እንግዲህ በእንግሊዝ ቀኝ ግዛት ጓይና እና በቬንዙዌላ መካከል የተፈጠረ የድንበር ግጭት ሲሆን ማለት ነው ይሄ ደግሞ በተለይ በኢኩዌቦ ወንዝ በሚባለው ማለት ነው ምዕራፍ ክፍል የቬንዙዌላ እና ጓያናን የሚያገናኘው አካባቢ ሲሆን ማለት ይህም የወርቅ ማዕድን ክምችት ይገኝበት ስለነበረ በተለይ ደግሞ እንግሊዝ ይሄንን ካወቀች በኋላ ማለት ነው ለራሲያ ለማድረግ የምታደርገው ጥረት ነበረ። ቬንዙዌላ ደግሞ የኔ ነው በሚል እሳቤ ማለት ነው እና የሞንሮን ዶክትሪን በመጥቀስ ለአሜሪካ ዳኝነትን እንድትሰጣቸው አቅርባ ነበረ ማለት ነው እና ይህንን ክስ እንግዲህ መጀመሪያ አሜሪካኖቹ ለእንግሊዞቹ በማድላት ማለት ነው ቬንዙዌላን ወደኋላ በማድረግ የተቀበሉት ሲሆን አንድም ይሄንን ለእንግሊዝ ያደረጉ ወይም ደግሞ ለእንግሊዝ ያደሉበት ዋናው ምክንያት ኋላ ላይ እንግሊዞቹ በፕሬሸር ማድረግ ሊቀላቸው እንደሚችል ስላሰቡ ነው እንጂ ማለት ነው ይሄ ቀጥታ ካሰባችሁት ለቬንዙዌላ ነበር በሞንሮ ዶክትሪን መሰረት ከሄደ ለቬንዙዌላ ነበር ማድላት የነበረባቸው። ነገር ግን ከቬንዙዌላ ጋር ሌላ እንትን ውስጥ ከመግባት እንግሊዝን ፕሬሸር ማድረግ ይቀላል በሚለው ነው እንግዲህ ይሄ የሆነው ኦፊሻሊ። ከዛ በኋላም ቢሆን እንግሊዝና አሜሪካ በተለይ ደግሞ በጓይና ነጻነት ካገኘች በኋላ ከ1966 በኋላ ማለት ነው በጓይና ኢኮኖሚ ላይ ማለት ነው ኢንፍሉዌንስ እንደነበራቸው የሚታወቅ ሲሆን በተለይ ደግሞ በቅርብ 2015 አካባቢ ማለት ነው ወደ 11 ቢሊዮን በርሜል ነዳጅ በኢስኩዌቦ አካባቢ ሲገኝ ማለት ነው ሙሉ ኮንትራቱን የኤክሶ ሞባይል ነበር ሙሉ ለሙሉ የወሰደው ማለት ነው እና ይሄ ምናል የሚያሳያችሁ ዋሽንግተን ለእንግሊዝ ምንም እንኳን አሳልፋ ብትሰጥም ወይም ደግሞ እንግሊዝን ፌቨር ብታደርግ ማለት ነው አጋጣሚውን ደግሞ ተጠቅማ ወደ ራሱ አድርጋለችን ማለት ነው እና ይሄ የጓይና ነዳጅ ማለት ነው ሌላው የሰጣት አድቫንቴጅ ምንድነው ለአሜሪካ ከኦፔክ
ውጪ ሌላ ኦይል ሰፕላየር ወይም ደግሞ የነዳጅ አማራጭን እንድታገኝ አስችሏታል ማለት ነው። እና ይሄም እንግዲህ ለቬንዙዌላ ጓይና እንግሊዝና አሜሪካ እርስ በርስ ላላቸው ግንኙነት ማለት ነው መሰረት ጥሏል ማለት ነው። ባድን በሉት ጉድ ሪሌሽንሽፕ ማለት ነው። እና እንግዲህ ወደ ቬንዙዌላ ስንመጣ ከ1899 እስከ 2024 ማለት ነው ቬንዙዌላ ከነበሯት እንግዲህ 22 ፕሬዚዳንቶች መካከል 5 ብቻ ነበሩ የአሜሪካንን ኢኮኖሚክ ኢንፍሉዌንስ ወይም ደግሞ ኢኮኖሚክ ኢምፔሪያሊዝምን የሚቃወሙት ማለት ነው። እና ከነዚህ ውስጥ እንግዲህ ሁለቱ ናቸው ረጅም ጊዜ ማስተዳደር የቻሉት ሂጎ ሻቬዝ እና አሁን ያሉት ኒኮላስ ማዱሮ ማለት ነው። እና ሶስቱ የመጀመሪያዎቹ የተቀሩት ያን ያህል ብዙ አልቀሩም ወይም ደግሞ አልቆዩም ማለት ነው። አሁን ላይ እያየን ያለ ነው ምናልባትም በቀጣይ ጥቂት ሳምንታት ውስጥ ወይም ደግሞ ወራት የሚጠበቀው የአሜሪካ ጥቃት ማለት ነው የቅርብ ጊዜ መነሻውን እንኳን ብናይ ማለት ነው በ1999 ሂጎ ሻቬዝ ወደ ስልጣን ከመጣ በኋላ ሲሆን ማለት ነው ላለፉት 23 ዓመታት የሂጎ ሻቬዝን ጨምሮ ማዱሮንም ከስልጣን ለማስወገድ የአሜሪካን ኮቨርት እንቅስቃሴዎችን ወይም ደግሞ ኮቨርት ኦፕሬሽኖችን ስታይ ቆይታለች ማለት ነው። እና እንግዲህ ምናልባት ሂጎ ሻቬዝ ጋር ስለሚጀምር ማለት ነው እና የሂጎ ሻቬዝ ፖሊሲዎች ምን ነበሩ ለሚለውን ማየት እንግዲህ አስፈላጊ ነው ብዬ አስባለሁ። እና ምናልባትም ለትውስታ ያህል ሂጎ ሻቬዝ ከተናገራቸው በርካታ ንግግሮች መካከል እንግዲህ አንደኛውን የአሜሪካንን ኢምፔሪያሊዝም የሚቃወምበትን ንግግሩን ሰምተን እንመለስ። Nosotros estamos enfrentando compatriotas, compañeros, compañeras, al imperio más poderoso, al imperio más inmoral, al imperio más cínico, al imperio más asesino que ha existido en toda la historia de este planeta, de nuestro planeta, en toda nuestra historia, el imperio de los Estados Unidos de Norteamérica. Ese es nuestro verdadero adversario y es necesario que cada día tengamos mayor conciencia de esta realidad para que no bajemos la guardia y para que no caigamos en el terrible error que sería subestimar al adversario. Yo les pido a todos que hagamos todo cuanto haya que hacer para que derrotemos al imperialismo norteamericano y contribuyamos a salvar la vida en este planeta, echando abajo este peligroso imperio que amenaza al mundo entero. Es una responsabilidad de nosotros. እንግዲህ ይህ በአሜሪካ ውስጥ ያለው ተጽዕኖ ሲሆን ማለት ነው። ወደ ቬንዙዌላ ተመልሰን የሂጎ ሻቬዝ ግን አስተዳደር ምን ይመስል ነበር የሚለውን ነገር ስናይ ወይም ደግሞ እንዴት ወደ ስልጣን መጣ የሚለውን ነገር ስናይ እንግዲህ በ1970ዎቹ እንግዲህ በቬንዙዌላ የነዳጅ ዋጋ ጭማሪ የተነሳ ማለት ነው የቬንዙዌላ ኢኮኖሚ እጅግ በጣም የተነቃቃበት ቢመስልም ማለት ነው ብዙም አልቆየም። ወዲያው የነዳጅ ዋጋ አብሮ ሲቀንስ ነው ማለት በ1980ዎቹ ከ15 ዓመት በኋላ ሲቀንስ የቬንዙዌላ ኢኮኖሚ እዛ ላይ ኮምፕሊትሊ ዲፔንድ ሆኖ ስለነበር አብሮ ይወርዳል ማለት ነው። እና በዚህም ኑሮ ውድነት ይጨምራል፣ የስራ አጥነትም ይጨምራል ማለት ነው። ይባስ ብሎ ደግሞ በ1989 እንግዲህ አዲስ የተመረጡት ፕሬዚዳንት ካርሎስ የሚባሉት ማለት ነው የአይኤምኤፍን ፖሊሲ ደግሞ ተግባራዊ በማድረጋቸው ወይም ደግሞ ተግባራዊ ለማድረግ በመቀሳቀሳቸው ማለት ነው በህዝቡ ዘንድ ቁጣ አስነስቶ ነበረ። እና በተለያዩ ጊዜዎች የህዝብ አመጽ ይነሳል፣ የተለያዩ እንቅስቃሴዎች የእሳቸውን ገቨርንመንት ለመጣል ወይም ደግሞ ለመቃወም የተለያዩ እንቅስቃሴዎች ይደረጋሉ ማለት ነው። እንግዲህ በዚህ መሃል ነው እንግዲህ ሁጎ ሻቬዝ በ1971 የቬንዙዌላን ወታደራዊ ማሰልጠኛ በመቀላቀል በ1975 ማለት ነው ሉቴኔንት ሆኖ የተመረቆ የወጣው ማለት ነው። እና በሲሞን ቦሊቨር እንዲሁም ደግሞ በሶሻሊዝም ርዕዮተ ዓለም ይማረክ ስለነበረ ወይም ደግሞ አድናቂ ስለነበረ ጭምርም ማለት ነው በ1982 ሚስጥራዊ የሆነ በሆነ መንገድ ማለት ነው ሚሊተሪ ሬዚስታንስ ሙቭመንት ይፈጥራል ማለት ነው። እና ይሄን ሚሊተሪ ሬዚስታንት ሙቭመንት በሚያደርገው ይሄ ወታደሮችንም ጭምር ኢንተርናል የፈጠረ ሲሆን እንግዲህ ተሳክቶላቸው ለመጀመሪያ ጊዜ እንግዲህ ፌብሩዋሪ 4 1992 ላይ የመጀመሪያውን የመፈንቅለ መንግስት ሙከራ ያደርጋል። እንግዲህ በሎጂስቲክ ምክንያት ማለት ነው ተሳካላቸው ወይም ደግሞ የከሸፈ ሲሆን ማለት ነው ይሄንንም መክሸፍ የዚህን መፈንቅለ መንግስት መክሸፍ ደግሞ ማለት ነው ራሱ ሻቬዝ በቀጥታ ቴሌቪዥን ለህዝብ በማሳወቅና ህዝቡን በማረጋጋት እጁን እንደሚሰጥ በማሳወቁ ማለት ነው ላይቭ ነው እጁ ሲሰጥ እየተላለፈው የነበረውና ይሄ ነገሩ ይሄ ስራው ማለት ነው በህዝብ ዘንድ እንደ ብሔራዊ ጀግና እንዲቆጠር አድርጎታል ማለት ነው። እና ከሁለት ዓመት እስር በኋላ በ1994 ምህረት ተደረገለት። ከዛ በ1997 ፊፍዝ ሪፐብሊክ ሙቭመንትን አቋቋመ። እንዲሁም በዲሴምበር 6 1989 በተደረገ ፕሬዚዳንታዊ ምርጫ ማለት ነው በ56% ድምጽ ብልጫን አሸንፎ ፕሬዚዳንት መሆን ችሏል የቬንዙዌላ ማለት ነው።
እንግዲህ ምናልባት ሌሎቹን ስራዎችን ትተን ማለት ነው የሻቬዝን ከኢኮኖሚክ ስራዎቹ ወይም ደግሞ የኢኮኖሚክ አቺቭመንቶቹን ከ1999 እስከ 2013 ድረስ ያለውን ስናይ ማለት ነው እንግዲህ ፖቨርቲ ሬትን ካየን ማለት ነው ከ1998 በፊት 49.4% የነበረ ሲሆን ማለት ነው 2012 ላይ ስትደርሱ ወደ 27% ዝቅ በማድረግ ማለት ነው በ44% ዝቅ አድርጎታል ማለት ነው እና ፖቨርቲንም ካያችሁ 1998 23.4 ነበረ በ2012 8.5% በማድረግ ማለት ነው በ64% ዝቅ አድርጎታል። ጂዲፒ ግሮዝን በ1990ዎቹ 0.8 ነበረ ከ2004-2012 ደግሞ 4.3 በመሆን ማለት ነው ሰስቴን የሆነ ኤክስፓንሽን አድርጓል። ኦይል ሬቨኑ ቱ ዘ ስቴት ደግሞ ማለት ነው በ1998 በጣም የሚገርሙ ኔጌቲቭ 30% ነበረ። ነገር ግን በ2012 ላይ ማለት ነው ከ60 እስከ 65% ማሳደግ በመቻሉ ማለት ነው ደብል ነው እንግዲህ ያደረገው ማለት ነው እና ከኔጌቲቭ ወደዛኛው ሲመጣ ማለት ነው እንዲሁም ሚኒመም ዌጅ በ1998 ማለት ነው 100% ኢንዴክስ የነበረ ሲሆን 2012 ማለት ነው ወደ 350% በማድረጉ ማለት ነው በ3 እጥፍ አሳድጎታል ማለት ነው። እንዲሁም ሊትሬሲ 91% ነበረ በ97% አሳድጎታል። እንዲሁም የአክሰስ ሄልዝ ኬርን ደግሞ ማለት ነው በ1998 55% የነበረውን ወደ 96% ማሳደግ ይችላል እና እነዚህ ሁሉ እድገቶች ወይም ደግሞ ኢኮኖሚክ አቺቭመንቶች ማለት ነው ሶሻሊዝም የሚከተልበት መርህና ቦሊቪያሪዝም ሙቭመንት ወይም ደግሞ ቦሊቪያር ፖሊሲዎቹ መካከል እንግዲህ በጣም የሚጠቀሱት ናቸው ማለት ነው። ነገር ከዚህም በተጨማሪ ምናልባት አሜሪካኖቹን እጅግ በጣም ያስቆጣ ወይም ደግሞ እጅግ በጣም ሊያበሳጫቸው የቻለው ተብሎ የሚታሰበው ማለት ነው 2001-2002 ላይ ቬኔዙዌላ ነዳጇን ማለት ነው ናሽናላይዝድ በማድረግ ማለት ነው እንዲሁም ደግሞ የሮያሊቲ ክፍያውን ከ16% ወደ 30% በማሳደግ እንዲሁም ታክሱን ደግሞ ከ34% ወደ 50% ከማድረጋቸውን በተጨማሪ ማለት ነው ፔትሮ ካሪቢያን የሚባል ድርጅት በመፍጠር ማለት ነው በካሪቢያን እና ላቲን አሜሪካ ሀገራት ላይ ማለት ነው ነዳጅን በቅናሽ እየሸጠ መገኘቱ ምናልባትም እንግዲህ የአሜሪካንን ኢነርጂ ኮንትሮል በተለይ ደግሞ በቀጠናው ያላትን የኢነርጂ ኮንትሮልን ማለት ነው ከዛ ነፃ ለማድረግ ላቲን አሜሪካንን ማሰቡ ነው። እንግዲህ ምናልባትም ጀስት የአሜሪካን ኮርፖሬት ኢንተረስትን እጅግ በጣም መጋፋቱ ወይም ደግሞ ዳይሬክትሊ መጋፋቱ መጨረሻ ላይ እንግዲህ በ2002 አካባቢ ማለት ነው ተቃዋሚ ኃይሎችን በማደራጀት እንግዲህ መፈንቅለ መንግስት በሲአይኤ ዩኤስአይዲ እንዲሁም ደግሞ ናሽናል ኢንዶመንት ፎር ዲሞክራሲን በኩል ማለት ነው ሙከራ ያደረጉ ቢሆንም ሲሆን ማለት ነው ለምሳሌ ከነዚህ ውስጥ የሚጠቀሰው ወይም ደግሞ በጣም ፌመስ የሆነው ማለት ነው አፕሪል 11 2002 ላይ የተቃውሞ ሰልፍ ሁን ተብሎ በማስነሳት በተቃዋሚ ሰዎች ማለት ነው ከመንግስት ደጋፊዎች ጋር ግጭት በመፍጠር እና ባልታወቁ ሰዎችን ደግሞ ይሄ ደግሞ ሚሊታሪ ሰዎችን ስናይፐሮችን በማስቀመጥ ማለት ነው ይሄ አሳሲኔት ሰዎች እነዚህ ለሰላማዊ ተቃውሞ የመጡትን ሰዎች አሳሲኔት በማድረግ እና የሻቬዝን መንግስት መክሰስ ከሚሊታሪ ካምፔን በመደረጉ ምክንያት እና በካራጋስ የተለያዩ ብዙ ሰዎች እንዲሞቱ ምክንያት ሆኗል በካራካስ ዋና ከተማዋ ማለት ነው። በዚህ መካከል እንግዲህ ፓወር ቫኪዩም ይፈጠራል። ይህን ፓወር ቫኪዩም ደግሞ ተጠቅመው ማለት ነው የነዚህ ተቃዋሚዎች እስከ ሚሊታሪውን ኢንተርቬር አድርገው ስለነበረ ማለት ነው ሂጎ ሻቬዝን በወታደራዊ ይይዙትና ያስራሉ። በዛው እነሱ አሜሪካኖቹ አዘጋጅተውት የነበረው ፔድሮ ካርሞን የሚባለው ማለት ነው ሰው ራሱን ፕሬዝዳንት አድርጎ በመሾም ከኮንስቲቱሽኑ ጨምሮ ከዚህ በፊት የነበሩትን የሻቬዝን በጠቅላላ ፖሊሲዎች ወይም ደግሞ ህጎችን በመሻር የራሱን መንግስት መሰረተ ማለት ነው። ነገር ግን የፔድሮ መንግስት ማለት ነው ከ48 ሰዓት በላይ መቆየት አልቻለም ማለት ነው። ምክንያቱም ደግሞ ምንድነው ህዝብ እጅግ በጣም በመበሳጨቱ የተነሳ በቬኔዙዌላ ህዝብ ማለት ነው የሻቬዝ ታስሮበት የነበረውን አካባቢ በመውጣት በመክበብ እና እንዲሁም ደግሞ ለሻቬዝ ታማኝ የነበሩ ከፍተኛ ወታደራዊ አመራሮች ባደረጉት ኢንተርቬንሽን ማለት ነው ድጋሚ ሻቬዝን ከዛ እስር በመውጣት ማለት ነው ወደ ነበረበት ስልጣን መልሰውታል ወይም ደግሞ አምጥተውት ችለዋል ማለት ነው። ይሄ ነው እንግዲህ የመጀመሪያው የቬኔዙዌላ ላይ የአሜሪካ መፈንቅለ መንግስት ለማድረግ ያደረገችው ሙከራ ፈርስት ታይም። ከዛ በኋላ ብዙ ሙከራዎች ያደርጋሉ ማለት ነው እና ፋስት ፎርዋርድ እንግዲህ የትራምፕን የመጀመሪያውን የፕሬዝዳንትነት ጊዜውን ስናይ ማለት ነው ብዙ ጊዜ ትራምፕ በመጀመሪያው ፕሬዝዳንታዊ ጊዜ ሲሰራቸው የነበረዎቹን ፖሊሲዎች ማለት ነው ኮንቲኒዩቲ ነው አሁን ላይ እየቀጠለ ያለው ማለት ከዛ መካከል እንግዲህ ቬኔዙዌላ ነዳጅን በተመለከተ ለምሳሌ 2019 ላይ የተናገረውን እንግዲህ እስቲ ሰምተን እንመለስ እና ከዛ በኋላ ያለውን አብረን እናያለን። How about we're buying oil from Venezuela? When I left, Venezuela was ready to collapse. We would have taken it over. We would have gotten all that oil. It would have been right next door.
But now we're buying oil from Venezuela, so we're making a dictator very rich. Can you believe this? Nobody can believe it. You know where the oil, their oil is garbage. It's horrible. The worst you can get. Tar. It's like tar. And to refine it, you need special plants. And these people... ይህንን ንግግር እንግዲህ there is also the famous ሲሪያንን ለምንድን ነው አሜሪካ የያዘችው ሲባል because of the oil ብሎ ትራምፕ ተናግሯል እና that this is the only case ምናልባት የአሜሪካን ኢስታብሊሽመንት ወይም ደግሞ ዲፕ ስቴት የሚባለው እንትን ማለት ነው ትራምፕን የማይፈልግበት ምክንያት ማለት ነው ፊልተር የለውም ተብሎ ስለሚታሰብ ነው መናገር የሌለበትን ነገር because በእነሱ ዘንድ ወይም ደግሞ the western imperialist ማለት ነው the civilized ነን ብሎ ስለሚያስቡ ማለት ነው we are the good guy ነን ብሎ ነው የሚያስቡት እና ከዛ አንፃር ስለሚያዩት ማለት ነው እና አንዳንድ ጊዜ ሰውየው ፊልተር ስለሌለው የባክግራውንድ ዋናውን አላማቸውን ትክክለኛ ጎላቸውን ፐብሊክሊ መናገሩ ነው እንግዲህ ብዙ ጊዜ ትራምፕን በኤስታብሊሽመንት መንጋው ወይም ደግሞ ሰዎች ዘንድ እንዳይወደድ ያደረገው ማለት ነው እና ነገር ግን ከቬንዙዌላ ጋር ስንመለስ ኢቭን አዲስ መንግስት እንግዲህ አቋቁሞ ነበር ይሄ ሁዋን ጓይዶ የሚባለውን ሰውዬ እንግዲህ የቬንዙዌላ ፕሬዚዳንት አድርገው ነበር የሚጠሉት ምክንያቱም ማዱሮ ሌጂቲሜት አይደለም ምንም እንኳን ዲሞክራቲካሊ የተመረጠ ሰው ቢሆንም ማለት ነው ዲሞክራሲ ኢቭን የሚባለው ነገር ማለት ነው የቱ ጋር መስራት እንዳለበትና እንደሌለበት እንግዲህ ለአንዳንድ ቦታዎች ላይ ይሰራል አንዳንድ ቦታዎች አይሰራም ስለዚህ እንደ ሁኔታው ተለዋዋጭነት አንፃር ማለት ነውና ይሄ የትራምፕ ስራ ማለት ነው ምንም እንኳን በባይደን አስተዳደር የቀጠለ ቢሆንም ነገር ግን ባይደን አስተዳደርና ማዱሮ ባደረጉት ድርድር ማለት ነው የሼቭሮን ካምፓኒ ኦይል ካምፓኒ ጋር ስምምነት ፈጥረው ማለት ነው ሼቭሮን ወደ ቬንዙዌላ ተመልሶ ገብቶ የነበረ ቢሆንም ማለት ነው ነገር ግን ትራምፕ ሲመጣ ማዕቀብ በመጣሉ ማለት ነው ሼቭሮን ስራውን መስራት አልቻለም እና የቬንዙዌላ ኢኮኖሚ ማለት ነው ከነበረው ከቻቬዝ ላይ ከነበረው የኢኮኖሚክ እድገት ማለት ነው ወደ ኔጌቲቭ ሊሆን ይችላል ማለት ነው ምክንያቱም ያ ደግሞ የሚሆነው ከአሜሪካን ሳንክሽን ጋር በተያያዘ ነበረ ማለት ነው እና በዚህ ምክንያት እንግዲህ ቬንዙዌላ ይሄንን ኢኮኖሚክ በርደን ለመቋቋም ስትል ማለት ነው ከራሽያ ቻይና እና ኢራን ጋር ግንኙነት ደግሞ ማድረግ ችላለች ወይም ደግሞ ማዱሮ ከነሱ ጋር የነበረው ሪሌሽንሺፕ ማጠናከሩ ቀጥሎ ነበር እና ይሄም እንግዲህ ሌላው በአሜሪካኖቹ ዘንድ ያልተወደደ ጉዳይ ነበረ ማለት ነው እንግዲህ አሁን በዚህ በትራምፕ በአስተዳደር ማለት ነው 2024 እንዲሁ በተመሳሳይ አሳሲኔሽን ሙከራ ማዱሮ ላይ ተደርጎበት ነበረ ያንንም ማምለጥ ይችላል ዞሮ አሁን ላይ ስንመጣ ማለት ነው እንግዲህ ሮይተርስ ሰፋ ያለ ዘገባ ወጥቷል ኖቬምበር 2 ባወጣው ዘገባ የአሜሪካን የጦር አሰላለፍ ወይም ደግሞ ቢውልዳፕ ሚሊተሪ ቢውልዳፕ ምን ይመስላል የሚለው ከሴፕቴምበር ጀምሮ እስካሁን ላሉት ሁለት ወራት የነበረውን ማለት ነው አሜሪካ ካላት አጠቃላይ ግሎባል ባህር ኃይል ሚሊተሪ ፓወር ማለት ነው 8% ያህል ወደ ካሪቢያን ማስጠጋቷን ይፋ አድርጓል ሮይተርስ በዘገባው ማለት ነው እንዲሁም ላለፉት 20 ዓመታት እንግዲህ ተዘግቶ የነበረ የአሜሪካ ትልቁ የሚባል የባህር ኃይል ቤዝ ከሴፕቴምበር ጀምሮ ማለት ነው እድሳት በመክፈት እንደ አዲስ በመክፈትና እድሳት የተደረገለት ሲሆን ይህ ቤዝ እንግዲህ በኮስታሪካ የሚገኝ ሲሆን የሩዝቬልት ሮድ የሚባል ሲሆን ማለት ነው እንዲሁም የተለያዩ ጀቶች እንዲያርፉ ለጀቶች እና ለካርጎ አውሮፕላኖች መንደርደሪያ የሚሆነው አስፓልት እንደገና የታደሰ ሲሆን በተጨማሪ ደግሞ የፖርቴብል እንግዲህ ኤር ትራፊኪንግ እና ሌሎች ተንቀሳቃሽ የሴኩሪቲ እቃዎችን በዛው አካባቢ በማስቀመጥ ላይ ይገኛሉ እንዲሁም ከ20 በላይ የሚሆኑ ቴምፖራሪ የሆኑ አዳዲስ ድንኳኖችን በመትከል ጭምር ነው ማለት ነው እንዲሁም ደግሞ በተጨማሪ የራፋኤል ሄርናንዴዝ የሚባል ደግሞ በኒካራጓ ሁለተኛው እንግዲህ ትልቁ የሲቪሊያን አየር መንገድ ሲሆን ማለት ነው ይሄንንም አየር መንገድ ማለት ነው እንደ ቤዝ እየተጠቀሙበት ይገኛሉ ይሄም ከዚህም በተጨማሪ የኮሙኒኬሽን እቃዎችን ሞባይል ኤር ትራፊኪንግ ፖርቴብል ታወሮችን እንዲሁም የጥይት ማከማቻም ውነት ተቀይሯል ወይም ደግሞ እያደረጉበት ይገኛሉ ማለት ነው እና እንግዲህ ይሄንን ሳዩ ምናልባት ታስታውሱ ከሆነ ኢትዮጵያን አየር መንገድ ለሲቪሊያን ኤርፖርት ለመከላከያ ጦር መመላለሻ ሆነ ያሉ ሲኤንኤን ኦር ሳምቲንግ ሲከሰን የነበረበትን ጊዜ ታስታውሳላችሁ ነገር ግን እነዚህ ጋር የአሜሪካኖቹ የራፋኤል ሄርናንዴዝ ምንም እንኳን ሁለተኛው ትልቁ የሲቪሊያን ኤርፖርት ቢሆንም ማለት ነው ኮምፕሊትሊ ከሲቪሊያንነቱ በማውጣት ማለት ነው ወደ ጦር ቤዝነት ቀይረውታል ነገር ግን አንድም የምዕራቡ ዓለም ጋዜጣ ወይም ደግሞ ሚዲያ ይሄ ክሪቲሳይዝ ሲያደርገው አላየንም ማለት ነው ቢኮዝ ኦልዌይስ ፓወር ጋር ወይም ደግሞ ፓወር ያለው ጋር ነው
ሞራሊቲ ወይም ደግሞ ያለው ማለት ነው። ምክንያቱም what is wrong and right የሚለውን ኮንሰፕት ማለት ነው ከፓወር ጋር አይዞ ነው ዌስተርኑ የሚያወራው። ስለዚህ እነሱ ለምንድነው ይሄንን የምታደርጉት ብላችሁ ብትጠይቋቸው የሚሰጧችሁ መልስ ነው የቬንዙዌላ እኮ መንግስት በዛሽ ምክንያት ማለት ነው የአሜሪካንን ዜጎች እየገደለ ነው ይላሉ ማለት ነው። ስለዚህ the end justifies the beginning አይነት ነገር እሳቤ ማለት ነው። እና ሃይፖክራሲያቸውንም በዚሁ አጋጣሚ ማየት ትችላላችሁ ማለት ነው። እና ሌላው እንግዲህ እስካሁን ድረስ ላለፉት 2 ወራት ማለት ነው 13 የሚጠጉ የጦር መርከቦች፣ አንድ የኒውክሌር ሰርጓጅ መርከብ፣ 5 ድጋፍ ሰጪ መርከቦች እና ወደ ፖርታሪኮ ያስጠጋች ሲሆን ማለት ነው። በምስሉ ላይ የምታያቸው በጠቅላላ እንግዲህ ላለፉት 2 ወራት እየተደረጉ ናቸው። እንዲሁም በተጨማሪ ከኮሚኒኬሽን ወይም ደግሞ የኮሜርሻል መርከብ ነው በሚል ኦፊሻሊ ነው ፕሪቴክስት የሚታወቀው። ነገር ግን ከአሜሪካን ስፔሻል ፎርስ ጋር ተያያዥነት ያለው ወይም ደግሞ ከሚጠቀምበት ኤምቪ ኦሽን ትሬድ የሚባል መርከብም እንዲሁ ተንቀሳቅሷል ማለት ነው። እንዲሁም በተጨማሪና ዋነኛው በተለይ ደግሞ አንድ ሀገር ላይ አሜሪካን ጦርነት ልታደርግ ትችላለች ተብሎ ሲታሰብ ማለት ነው መጀመሪያ የአሜሪካንን ኔቪ እንቅስቃሴ ስፔሻሊ ደግሞ ይሄ ኤርክራፍት ካሪየሮችን እንቅስቃሴ ማየት አስፈላጊ ነው የሚባሉ ትንታኔዎች አሉ እና ከነዚህ መካከል እንግዲህ በጣም ፌመስ የሆነው ይሄ ጄራልድ ኤፍ ፎርድ የሚባለው ሱፐር ካሪየር ከጫናቸው 75 አውሮፕላኖች ጋር ማለት ነው ምናልባት በዚህ ሳምንት መጨረሻው ወይም ደግሞ በሚቀጥለው ሳምንት መጀመሪያ አካባቢ እዚሁ ኒካራጓ አካባቢ ይደርሳል ተብሎ ይታሰባል ማለት ነው። እንዲሁም በተጨማሪ ቢ52 ስትራቴጂክ ቦምበሮችን እና በአጠቃላይ ወደ 16000 ወታደር እንግዲህ ወደ ቦታው አስፍራ ትገኛለች ማለት ነው። ይህ ሁሉ እንግዲህ ዝግጅት የጦር ዝግጅት ወይም ደግሞ ሚሊተሪ ቢልድ አፕ ማለት ነው ኢት ኢዝ ኦብቪየስ ኦልሬዲ የሬጂም ቼንጅ እንቅስቃሴ እንደሆነና የማዱሮን ከስልጣን ለማስነሳት እንደሆነ ማለት ነው። እና በቅርቡ እንደውም ዶናልድ ትራምፕ በ60 ሚኒት ጋር ባደረጉት ቆይታ ማለት ነው ስለ ማዱሮ ተጠይቀው ነበርና ሂዝ ዴይስ አር ነምበርድ ብለው ነበር የመለሱት ማለት ነው። እና ይሄ እንዴት ነው ሳምታይምስ አንዳንድ ትራምፕ ታውቁታላችሁ ይሄ ማምታታት ነገር አለ እና አንዳንድ ጊዜ ኖ ሬጂም ቼንጅ የሚባለው ነገር የለም ይላል። ኖ እኛ ጀስት ጥቃት የምናደርሰው እነዚህ ከቬንዙዌላ ወደ ሀገራችን አደንዛዥ ዕፅን እያስመጡ አሜሪካኖችን እየገደሉ ያሉትን አደንዛዥ ዕፅ አዘዋዋሪዎች ላይ ነው ጥቃት የምናደርሰው ይላሉ። ነገር ግን ይሄ ሁሉ ቢውልድ አፕ ማለት ነው ያለ ምክንያት አይደለም የሚል ስፔሻሊ ደግሞ ግሎባሊ ያላት የባህር ኃይል ፓወር ማለት ነው 8% ነው እንግዲህ ይሄንን እዚህ ጋር ያስጠቃቸው ማለት ነው። እና ምንም እንኳን ይሄ ነገር ወይም ደግሞ ቀጣይ የአሜሪካን እርምጃ ምን ይሆናል የሚባለው ነገር እንግዲህ በቀጣይ የምናየው ቢሆንም ማለት ነው ምናልባት ካሉት ሴናሪዮች መካከል ማለት ነው ግራውንድ ኢንቬዥን አንዱ ሲሆን ማለት ነው። ይሄ ግን ምናልባት ላይሆንባቸው የሚችሉባቸው የተወሰኑ 2 ምክንያቶች አሉ ይባላል። አንደኛው ምክንያት ምንድነው ቢያንስ በትንሹ ከ50,000 በላይ ወታደር ሊያስፈልጋቸው ይችላል ነው የሚለው እና ይሄ ደግሞ የወታደር ወይም ደግሞ ግራውንድ ፎርስ የአሜሪካ ማሰባሰብ ላይ ችግር አለ። ሁለተኛው ግን ስፔሻሊ ደግሞ የአሜሪካ ፐብሊክ ኖርማሊ ይሄ ሪጅም ቼንጅ የሚባለው ኦፕሬሽን በአጠቃላይ አይፈልገውም። ነገር ግን ግራውንድ ኦፕሬሽን እና የአሜሪካ ወታደር ግን ሄዶ የሚለውን ኢሹ ደግሞ በፍጹም አይፈልገውም እና ይሄ ደግሞ ዳይሬክትሊ ማለት ነው የሚድ ተርም በመድረሱም የትራምፕን ያለውን የፖለቲካል ፓወር ማለት ነው ሊያንገጫገጫው ይችላል ተብሎ ይታሰባል። ምክንያቱም ኢራን ላይ ያደረገውን የ12ቱን ቀን ጦርነት ተከትሎ ማለት ነው በአብዛኛው ኮንዘርቫቲቭ በሚባሉት ሪፐብሊካን ማህበረሰብ ዘንድ አልተወሰደም። ሁለተኛ ደግሞ ይሄ ማጋ ሙቭመንት የምታሉት ነገር ኦልሬዲ ለሁለት ተከፍሎ ነው የሚገኘው አሁን በእስራኤል አማካኝ ምክንያትነት ማለት ነው። አንዳንድ ጊዜ እንደውም እኔም ቴሌግራም ላይ ስጽፍ ማለት ነው ሚጋ ላለው ሜክ እስራኤል ግሬት አጌን እና ማጋ ሜክ አሜሪካ ግሬት አጌን የተለያዩ ነገሮች ናቸው ብለው የሚያስቡ ብዙ የአሜሪካን ኮንዘርቫቲቮች ስፔሻሊ ደግሞ በጣም ፓወርፉል የሆኑት ማለት ነው እና ከእነሱም ይሄንን አይወዱትም ማለት ነው። እና ምናልባት ቤስት ኬስ ሴናሪዮ ተብሎ የሚታሰቡ እንግዲህ 84 ዓመቱ ባለፈው ያረፈው ዲክ ቼኒ እንግዲህ ይሄ ኦዌን ሾክ የሚባለው ፖሊሲያቸው ማለት ነው ለምሳሌ ከኢራቅ ከሞረሽ በኋላ ማለት ነው አንዳንድ ኮምፕሊትሊ ወይም ደግሞ ባህር ኃይል እና በአየር ድብደባ ማለት ነው ኮምፕሊትሊ ኢንፍራስትራክቸር ኦር ኤቭሪቲንግ በአንድ ጊዜ ማውደም እና ደን እነሱ ቀድሞ ኢስታብሊሽ ያደረጓቸውን ፕሮክሲ ሰዎችን ወይም ደግሞ ፕሮክሲዎችን ማለት ነው እዛ ሀገር ውስጥ ያሉትን ለምሳሌ ቬንዙዌላ ያሉትን ፕሮክሲ ተቃዋሚዎችን ማለት ነው ማነቃነቅ እና ትልቁን ወይም ደግሞ ሄቪ ሊፍቲውን እነዚህ ፕሮክሲ ሰዎች
ወይም ደግሞ ፕሮክሲ ተቃዋሚዎች እንዲያደርጉ ማድረግ ወይም በሚፈጠረው ቫኪዩም ማለት ነው ወታደራዊ ቫኪዩም ያንን ነው ቤስት ኬስ ሴናሪዮ ሊሆን የሚችል ተብሎ ይታሰባል። ወርስት ኬስ ሴናሪዮ ግን የሚሆነው ተብሎ የሚገመተው ማለት ነው ምናልባትም ይሄን ሁሉ ፖስቸር ሚሊተሪ ፖስቸር ካደረጉ በኋላ መመለስ የሚችሉ ዝም ብለው የሚመለሱ ከሆነ ማለት ነው የአሜሪካ በግሎባሊ ያላት ናሬቲቭ ማለት ነው በጣም ችግር ሊፈጠርበት ይችላል። ምክንያቱም አሁን አንዳንድ ጊዜ እንደባደብ ብሎ ወጥቶ ልትደባደበው ስትወጣ አይ በቃ ሀሳቤን ቀይር ያለው ብሎ የሚመለስን አይነት ሰው እንደ ፈሪ እንደምታየው ሁሉ እንደዚህ አይነት ፖዚሽን ላይ ትራምፕን እና መንግስት አሜሪካንን በአጠቃላይ እና የአሜሪካንን ሄጂሞኒክ ፖሊሲ ኢምፔሪያል ሊያስቀምጠው ስለሚችል ማለት ነው የሆነ ነገር ማድረጋቸው የሚቀር አይመስልም። ከዚህ መካከል ነው እንግዲህ አሁን ኤን ሾክ ያልኳችሁ ፖሊሲ ቤስት ኬዝ ሴናሪዮ ሊሆን ይችላል ተብሎ የሚገመተው ማለት ነው። እንግዲህ እነዚህ ሁሉ ይሄ ሁሉ ሚሊተሪ ቢልድ አፕ ደግሞ ምክንያቱ እንግዲህ ወይም ደግሞ ፕሪቴክስቱ ቬንዙዌላ ወደ አሜሪካ ውስጥ በሚገባው አደረጃጀት ማለት ነው እንደ ኔትወርኩን እንደው የኔትወርኩ አንድ አካል ነች የሚልም አይነት ክስ ነው እንግዲህ ሰሞኑ ይሄ ላለፉት 2 ወራት በተደጋጋሚ ዌስተርን ሚዲያ እየወጣ ያለው እንዲሁም ደግሞ ትራምፕን በተደጋጋሚ እያወራ ያለው ማለት ነው። እና ከትራምፕ ትክክል ከነዚህ ትርክቶች መካከል ማለት ነው ማዱሮ እና ካቢኔያቸው ወደ አሜሪካ አደረጃጀት ከሚያዘዋውሩ ቡድኖች ጋር ማለት ነው ቀጥተኛ ግንኙነት አላቸው እንግዲህ የሚለው ዜና እንግዲህ ለመጀመሪያ ጊዜ በ2024 ነው ሲሰራ የነበረው ማለት ነው። ስለዚህ ላለፈው 1 ዓመት ከምናምን ማለት ነው ይሄ ዜና እንደቀጠለ ሆኗል ማለት ነው። እና ከነዚህ ቡድኖች መካከል እንግዲህ በጁን 9 2024 ማለት ነው በሲኤንኤን ትሬንድ አርጉዲ ቬንዙዌላን ጋንግ ኢንፊልትሬሽን ዩኤስ በሚል ርዕስ ማለት ነው በሰራው ዘገባ ነው እንግዲህ ይሄ ትሬንድ አርጉድ የሚባል ወይም ደግሞ ጋንግ ወይም ደግሞ ቡድን ለመጀመሪያ ጊዜ ከቬንዙዌላ እስር ቤቶች ወንጀለኞች ያቋቋሙት ኔትወርክ ነው። ይህን ኔትወርክ ነው ወደ አሜሪካ አደረጃጀት እያመላለሰ ወይም ደግሞ እያመጣ ነው የሚገኘው የሚል ዜና እንግዲህ ሲኤንኤን ለመጀመሪያ ጊዜ እየሰራው በ2024 ማለት ነው። እና ከዚህ ከሲኤንኤን ዘገባ በፊት ማለት ነው በኢንተርናሽናል ሚዲያ ለመጀመሪያ ጊዜ የዚህ ትሬንድ አርጉ የሚባለው ቡድን ስም የተነሳው ማለት ነው በ2018 በፔሩ ነበረ ማለት ነው። ምናልባት 2018 የምትሏትን እና ትሬንድ አርጉ የሚባለውን ሁለቱን ስሞች እንድትይዙልኝ ፈልጋለሁ ማለት ነው። በኋላ ላይ ኮኔክሽኑን ስናመጣ አብረን ስለምናመጣው ማለት ነው። እና ለመጀመሪያ ጊዜ እንግዲህ የአሜሪካ መንግስት ይህንን ግሩፕ ትራንስናሽናል ክሪሚናል ኦርጋናይዜሽን በሚል እንግዲህ ጁን 10 2024 ላይ ነው እንግዲህ ያወጀው ማለት ነው። እና ከዚህ አዋጅ ጋር በተያያዘ ወይም ደግሞ ይህንን አዋጅ ደግሞ በመጠቀም ቬንዙዌላንም ሆነ የኒኮላስ ማዱሮንም በተጨማሪ እጽ አመላላሽ በሚል ስም ወይም ደግሞ ናርኮ ስቴት በሚል ፍረጃ ለጀስቲፊኬሽን ተጠቅመውበታል ማለት ነው። እና ግን ኢን ሪያሊቲ እጽ ወደ አሜሪካ የሚገባው ከቬንዙዌላ ሳይሆን ማለት በተለይ ደግሞ ይሄ ፌንታሊንም ሆነ የኦፒዮድን ወይም ደግሞ የኮኬንም በአጠቃላይ በሏቸው ማለት ነው አደንዛዥ እጾች በአጠቃላይ ወደ አሜሪካ የሚገቡት በሜክሲኮ፣ ኮሎምቢያ እና ኢኳዶርን በመጠቀም ወይም ደግሞ ከነዚህ ከ3 ሀገራት ነው እንግዲህ የሚገባው ማለት ነው። ነገር ግን ምናልባት ባለፈው በጣም አስገራሚው ነገር የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኋላ ላይ ስለሱ መጣበታለው። ነገር ግን ኢኳዶርን ሊጎበኝ ሄዶ ነበር እና ኢኳዶር በነበረበት ወቅት የሰጠው መግለጫ ነበር እና በዚህ መግለጫው የቬንዙዌላን ከአደንዛዥ እጽ ጋር በማያያዝ ማስጠንቀቂያ ሲሰጥ ነበረ። እና እንግዲህ ኢኳዶር አንዷ ሀገር ነች ብያለው ወደ አደንዛዥ እጽ ወደ አሜሪካ እንዲገቡ በስፋት ከምታደርገው። ነገር ግን ይህ ብቻ ሳይሆን ምናልባት ስሙ አልያዝ ስላለ የፕሬዚዳንቱ ልጅ ማለት ነው ከነዚህ አደንዛዥ እጽ አስተላላፊ ቡድኖች ወይም ደግሞ ሰዎች ጋር አብሮ እንደሚሰራም ደግሞ ይፋ የተደረገበት አጋጣሚ አለ ማለት ነው። አሜሪካ ትክክለኛ አደንዛዥ እጽ የሚያስተላልፉትን ወይም ደግሞ ይሄንን ጥፋት የሚሰሩት ሰዎች እያሉ ማለት ነው ምንም ይሄ ጥፋት ወይም ደግሞ የሌለባት ወይም ደግሞ ቬንዙዌላ ጭራሽ ፌንታኒልም ሆነ ኮኬን የሚባለውን እጽ ከማስተላለፍ ጋር ማለት ነው ምንም አይነት ንክኪ እንደሌላት ማሳያ ደግሞ ራሳቸው አሜሪካኖቹ መልሰው የሚነግሯቸው አጋጣሚ አለ። እና
ሌላ ከዚህ ከመጋረጃ ጀርባ ሌላ ዓላማ እንዳለ ግልጽ ነው ማለት ነው እና ቅድም 2018ን ያዙልኝ ያልኩበት ዋናው ምክንያት ማለት ነው ዶናልድ ትራምፕ በዚህ በመጀመሪያው የስልጣን ዘመኑ ማለት ነው በሲአይኤን በማዱሮ ላይ ማክሲመም ፕሬሸር ኦፕሬሽን ኮቨርት ኦፕሬሽን እንዲያደርጉ ማለት ነው ትዕዛዝ አስተላልፎ ነበር እና በዛም ምክንያት ነው እንግዲህ ከ2019 2020 በኋላ በማዕቀብም እንዲሁም ደግሞ ኢንተርናል 2020 አካባቢ ነው ይመስለኛል የአሜሪካን ስፔሻል ፎርስ ኢንፊልትሬት አድርገው በመፈንቅለ መንግስት ለማድረግ ሲሞክሩ የተያያዙ ሰዎችም ነበሩበት ማለት ነው እና እነዚህ ነገሮች አንድ ላይ ከሲአይኤ ጋር ኮኔክት ስታደርጓቸው ማለት ነው ራሱን የሆነ ግጥምጥሞሽ መስጠቱ ማለት ነው ምክንያት ዝም ብሎ ይሄ አጋጣሚ የተፈጠረ ሳይሆን በምክንያት ነው የሆነው የሚል ነገር አለ ማለት ነው ምናልባት በኋላ ላይ ክሊር አድርግላቸዋለሁ ዲቴል በጣም ይቅርታ አድርጎልኝ ዲቴሉ በጣም ብዙ ስለሆነ እና ሆል ፒክቸር እንዲኖራችሁ ስለፈለኩ ነው እነዚህ ነገሮች እያወራሁ ያለሁት ማለት ነው እና በመጨረሻም እንግዲህ ኩነቶችን ተቋማትን ሀገራትን እና ፖለቲከኞችን በዚህ ኔትወርክ ስር ስናገናኛቸው ማለት ነው እንግዲህ የመጀመሪያው እስቲ የአደንዛዥ ዕፅ የሚለውን በአሜሪካ የሚለውን ነገር ስናየው ማለት ነው እና ለዚህ ጥያቄ በቅርቡ ምናልባት የማሪያ ዛካሮቫ የራሽያ የውጭ ጉዳይ ሚኒስትር ቃል አቀባይ የሆነችው ሴት ማለት ነው አስገራሚም መልእክት ያስተላለፈችበት አለ ነገር ግን የራሽያንም አቋም ማለት ነው ይሄ ለዘብተኛ የሆነ የራሽያንም አቋም ያስተላለፈችበት አጋጣሚ አለ የራሽያ አቋም ለዘብተኛ ደግሞ የሆነበት ምክንያት ማለት ነው ስቲል የፑቲን አስተዳደር በትራምፕ ላይ እምነት አለው ምንም እንኳን ፍራስትሬት እያደረጉ ቢሆንም ማለት ነው በዩክሬን በኩል ማለት ነው ትንሽ ስቲል ነው ወደ ሰፊ ሆነው ነው እየሄዱ ያሉት ማለት ነው እና ይሄንን ደግሞ ሃርሽሊ ኮንደም እናድርገው ማለት ነው ትራምፕን ማስቆጣት አይፈልጉም ሴም ቲንግ ቻይናዎቹ ጋር ማለት ነው ተመሳሳይ አይነት ነገር ነው ያለው ዞሮ እሷ ምናልባት ከዚህ ጋር በተያያዘ የሰጠችውን መግለጫ ስናይ ማለት ነው የራሽያን አቋም በማስረዳት ነገር ግን ከአደንዛዥ ዕፅ ጋር በተያያዘ ማለት ነው አሜሪካ የአደንዛዥ ዕፅን ችግር ለመፍታት ከፈለገች ማለት ነው እዛው አሜሪካን ነው ችግሩ ያለው እና እዛው በአሜሪካኖች ነው እየተፈጠረው ችግሩ ብላ ነው የምታምነው ማለት ነው ለምሳሌ መረጃዎችን ስታጣቅስ ማለት ነው በ2023 ብቻ ወደ 109,600 አሜሪካውያን ህይወታቸውን ያጡ ሲሆን ማለት ነው ይሄ ማለት በቀን 300 ሰው እንግዲህ ህይወቱ ያልፋል በአደንዛዥ ዕፅ ኦቨርዶዝ ምክንያት ማለት ነው እና ከ1990 እስከ 2020 ድረስ ማለት ነው 841,000 አሜሪካውያን በድራግ ኦቨርዶዝ ህይወታቸው ያለፈ ሲሆን ማለት ነው ከነዚህም መካከል 500,000 የሚሆኑት ማለት ነው ከፕሪስክሪፕሽን እና ኢሌጋል ኦፒዮድ ጋር በተያያዘ ነው እንግዲህ ህይወታቸው ያለፈው ማለት ነው እና የአሜሪካን የህክምና ሲስተም ውድ ቢሆንም ማለት ነው እና ምንድነው ያለችው የአሜሪካን ህክምና ሲስተም ኢት ኢዝ ኦብቪየስ በጣም ኤክስፔንሲቭ እንደሆነ ይታወቃል ነገር ግን ቪኮዲን እና ኦር ደግሞ ኦክሲኮዲን ለሚባሉ እንትኖች ግን በጣም በርካሽ ዋጋ በቀላሉ ማለት ነው ፕሪስክሪፕሽን ማግኘት የሚቻልበት አጋጣሚ አለና ይሁን ተብሎ የአሜሪካን ሄልዝ ሲስተም ማለት ነው በእነዚህ በአሜሪካን ፋርማሲቲካል ሞኖፖሊ ወይም ደግሞ በእነሱ ምክንያት የሚፈጠር ኬዝ እንደሆነ ነው የምትናገረው ማለት ነው ከቅርብ ጊዜ ወዲህ ላለፉት 2-3 ዓመታት ማለት ነው የአሜሪካ ከተሞች ላይ የአደንዛዥ ዕፅ ተጠቃሚዎች የሚያሳዩ ቪዲዮዎች ማለት ነው በሶሻል ሚዲያ ላይ ይገኛሉ ማለት ነው እና ይሄ ምናልባት የችግሩን ሰፊነት እና እንትን ያሳያችኋል ብዬ እገምታለሁ እንዲሁም ደግሞ ለምሳሌ ያህል አሁን 2 ቪዲዮዎችን እና እንመለሳለን አንደኛው ቪዲዮ ምን ያህል የህክምና ሲስተሙ ከድራግ ኦቨርዶዝ እንደሚያበረታታና ኢንከሬጅ እንደሚያደርግ ስፔሻሊ ደግሞ ይሄ ትምህርት ቤቶች አካባቢ ያሉትና ወጣቶቹን ምን ያህል እንደሚያጠቃ የሚያሳይ ሲሆን ማለት ነው ሁለተኛው ደግሞ የቀድሞ የሜክሲኮ ፕሬዝዳንት በዚህ ጉዳይ የተናገሩትን 2 ቪዲዮዎች አንድ ላይ ኤዲት እያደረጉትን እስቲ አይተን እንመለስ Trying to clean it. Huh? What is it?
እንግዲህ እንዳያችሁት ምናልባትም ይሄ ሁሉ ነገር ኢዚሊ ኮንትሮል ማድረግ የሚቻል በፖሊሲ እና ህግ ለአሜሪካን ህዝብ ተመርጣ ለአሜሪካን ህዝብ ኢንተረስት ማጥቆም ከሆነ ማለት ነው እንግዲህ ይሄ ነገር ሊፈጠር ይችላል። ዋናው ምክንያት ደግሞ የፋርማሲውቲካል ኮርፖሬሽኖችን ቢዝነስ ኢንተርፊር ማድረግ ስለማይፈልግ ነው። ኢማጂን አንድ ትምህርት ቤት አካባቢ ላይ የህክምና ኢመርጀንሲ መኪኖች ቆመው የመርፌና የአደንዛዥ እጽ ሰዎች እንዲጠቀሙ መርፌና ግላቭ እና የተለያዩ ነገሮችን በነፃ ሲሰጡ ማየት ሌላ ምንም ልትለው የምትችለው ነገር አይደለም። ይሄ ሁን ተብሎ ተፈልጎ የተደረገ ነገር ከመሆኑ አንጻር ብቻ ነው ማለት ነውና ማሪያ ዛካሮቫ የሚያነሳችው ነጥብ ይሄንን ነው። ምክንያቱም ይሄንን ነገር ማቆም የሚቻለው ራሱ የአሜሪካ መንግስት እንጂ ሌላ ቦታ አይደለም ማለት ነው። ይሄ ምንም እንኳን ሌሎቹን ለምሳሌ ቻይናንም ሆነ ቬንዙዌላን እነዚህን እጾችን እያመጣች ነው ብለው ቢከሱ ማለት ነው። እነዚህ እጾች ግን ሀገር ውስጥ ከገቡ በኋላ ሰው እንዳይጠቀምበት ስትሪክት የሆኑ ፖሊሲዎችን ቢያወጡ ማለት ነው ይሄ ሁሉ አይፈጠርም ማለት ነው። እና ምናልባት እዚህ ጋር የፉኩያማ የሚባለው ፊሎሶፈር ማለት ነው የአሜሪካን የመንግስት አስተዳደር ስርዓት ዲሞክራሲ ሳይሆን ቪቶክራሲ ነው ብሎ ነበር የጻፈው የሆነ ቦታ ላይ እያነበብኩት ማለት ነው። ቪቶክራሲ ኢን ሴንስ ለፊው ኢሊት ኢንተረስት ነው እንግዲህ የአሜሪካን ፖለቲካል ሲስተም የሚሰራው ወይም ደግሞ ገቨርንመንታል ሲስተም የሚሰራው ብሎ ነው የሚያስበው ማለት ነው። እና ይህንን ፋሲሊቴት እንዴት ደግሞ ያደርጉታል ከሚለው ወደ ሁለተኛው ጉዳያችን ስንመለስ ማለት ነው ቀደም ብለን እንግዲህ የሲአይኤን ከድራግ ኦፕሬሽን ጋር አንስተን ነበረ ማለት ነው። እና ቬንዙዌላ ከዚህ ጋር እንዴት ትገናኛለች የሚለውን ነገር ስናነሳ ማለት ነው ቅድም የሂጎ ቻቬዝን መመረጥ አንስቼላችሁ ነበር እና በአይኤምኤፍ ምክንያት የተጫነው ኢኮኖሚክ ፖሊሲ የኑሮ ውድነቱን እንዳሰፋው ሁሉ ማለት ነው ድጋሚ ደግሞ በ1970ዎቹ በዚሁ ዘመን በዚሁ አካባቢ ማለት ነው ከኢራን ኮንትራ ጋር በተያያዘ ቬንዙዌላ ሲአይኤ እንደ ሴፍ ስቴት ይጠቀማት ነበር። ምክንያቱ ደግሞ ኮሎምቢያና ቬንዙዌላ ድንበር ስለሚጋሩ ማለት ነው ይሄንን ኔትወርክ ቬንዙዌላን ይጠቀሙ ነበር። ከዚህም ይሄንን ደግሞ ቬንዙዌላን ሲጠቀሙ ደግሞ የቬንዙዌላን ወታደራዊ ባለስልጣናት ጋር ጭምር ነው አብረው የሚሰሩት ማለት ነው። እና እንግዲህ የአሜሪካ ድራግ ኢንፎርስመንት አድሚኒስትሬሽን ይሄ ዲኤ የሚባለው ከሲአይኤ እና ከቬንዙዌላ ናሽናል ጋርድ ጋር በመሆን ነው እንግዲህ ይሄንን አደንዛዥ እጽ ወደ አሜሪካ የማስገባት ስራን የሚሰራው ማለት ነው። ስለዚህ ራሱ አደንዛዥ እጽን እንዳያስገባ የተቋቋመው መስሪያ ቤት በራሱ ነው እንግዲህ ይሄንን ኦፕሬሽን የሚመራው ማለት ነው። እና ሌላ ሀገር ይሄንን ነገር ማየት በጣም ከባድ ነው የሚሆነው። ኦንሊ አሜሪካን ውስጥ ብቻ ነው ይሄንን የምታዩት ማለት ነው። እና ይሄ ኦፕሬሽን እንግዲህ በ1970ዎቹ ከቬንዙዌላ ጋር በተያያዘ ነው የምናነሳው ማለት ነው። ካርቴል ኦፍ ዘ ሰን የሚባል ስያሜ ያለው ሲሆን ማለት ነው። እና በ1993 ሁለት የቬንዙዌላ ጀነራሎች በዚህ ተጠርጥረው ወይም ደግሞ በአሜሪካ ተከሰው ማለት ነው ክስ ቀርቦባቸው ታስረው ይገኛሉ ማለት ነው። እና ይህንን ቡድን ናሬቲቭ አጠቃላይ ምንድነው የሚለው ይሄ ካርቴል ኦፍ ዘ ሰን የሚለውን ቡድን ማለት ነው እነዚህ ሁለት የቬንዙዌላ ጀነራሎች እንዳቋቋሙትና አጠቃላይ የቬንዙዌላ ሚሊተሪ ስትራክቸር ማለት ነው ከአደንዛዥ እጽ ማዘዋወር ጋር ኔትወርክ ሆኖ እንደሚሰራ ነው እንግዲህ አሜሪካን ውስጥ ያለው ናሬቲቭ የሚያሳየው ወይም ደግሞ የሚጠቁመው። እና ይህንን ካርቴል ኦፍ ዘ ሰን የሚለውን ማለት ነው ማዱሮን እና ጀነራሎቹን አብረው ያገናኛሉ ማለት ነው። እና ወይም ደግሞ ማዱሮን የገደለ 50 ቢሊዮን ለገደለ ሽልማት እንሰጣለን ሲሉ ማለት ነው ይህንን መነሻ አድርጎ ነው የሚያወሩት። ነገር ግን ዋናው ምክንያታቸው ምንድነው ቬንዙዌላ ውስጥ ቻቬዝ በፊት በነበሩ ስርዓት ማለት ነው ተጠቃሚ የነበሩ ኦሊጋርኪዎች ባለሀብቶች አሉ። እነሱ ባለሀብቶች ደግሞ በዚህ ስርዓት ምክንያት ማለት ነው ሂጎ ቻቬዝም ሆነ ማዱሮ በወሰዷቸው ስትሪክት እርምጃዎች ምክንያት ማለት ነው የእነዚህን የድራግ አስተላላፊ ኔትወርክን ማጥፋታቸውን ተከትሎ ያንን ነገር ሰርበት እንዲመጣ ስለሚፈልጉ አሁን የ50 ቢሊዮኑ ሽልማት ማለት ነው እነዚህን ፕሮክሲ እንደመጠቀምና ቬንዙዌላ ውስጥ እንቅስቃሴ እንዲያደርጉ ማድረግ ነው ማለት ነው። እና ሌላው ግን ይህንን ካርቴል ደ ሰንን ለምሳሌ ከቬንዙዌላ ጀነራሎች ጋር የሚያገናኙባቸውን ካምፔን ማለት ነው በስፋት እየተሰራጨ ሲሆን ማለት ነው። ነገር ግን በጉዳዩ ላይ ትንሽ ሪሰርች ከሰራችሁ ማለት ነው አንደኛ እነዚህ ሁለት ጀነራሎች የእጽ አዘዋዋሪ ኔትወርክ ውስጥ የነበሩ እንጂ ማለት ነው ሙሉ ለሙሉ ይህን ኦፕሬሽን ወይም ደግሞ ይህን ኔትወርክ የሚመሩ ወይም ደግሞ በበላይነት የሚያንቀሳቅሱ አልነበሩም ማለት ነው። ሁለተኛው ደግሞ ቻቬዝ ወደ ስልጣን ከመጣ በኋላ ማለት ነው በእነዚህ በእጽ አዘዋዋሪዎች ላይ በወሰደው እርምጃ ማለት ነው ሙሉ ለሙሉ ይሄ ቬንዙዌላ ውስጥ የነበረው አትሊስት ቬንዙዌላ ውስጥ የነበረው ኔትወርክ እንዲጠፋ ተደርጓል ወይም ደግሞ እንዲጠፋ ብዙ ስራ ሰርተዋል ማለት ነው። ስለዚህ ኢቨን አሁን ላይ
ዩናይትድ ኔሽን ድራግ የሚባለው ኤጀንሲ ማለት ነው ቬንዙዌላ በኮኬንም ሆነ በኦፒዮድ ወይም ደግሞ በፌንታሊን ማዘዋወር ሊስት ውስጥ እንደሌለች የሚጠቁሙ ዳታዎች አሉ። አሜሪካኖችም ይህንን ያምኑበታል ማለት ነው። እና ጥያቄው ታዲያ ማን ነው ይህንን ኦፕሬሽን የሚመራው የሚለው ነገር ስትመጡ ማለት ነው በሲአይኤ እና በአሜሪካን ስፔሻል ፎርስ በተለይ ደግሞ ዴልታ ፎርስ የሚባለው ጆይንት ስፔሻል ኦፕሬሽን ኮማንድ ወይም ደግሞ GSOC የሚባል ቡድን ክሬት የተደረገ ሲሆን ይህ ቡድን በ1980ዎቹ አካባቢ ነው እንግዲህ በተለይ ደግሞ ከኦፕሬሽን ኤግል ክሎን የሚባለው ማለት ነው በኢራን ሆስቴጅ የአሜሪካን ኤምባሲ ሆስቴጅ ኦፕሬሽን ፌል ካደረገ በኋላ የተቋቋመ የአሜሪካን ስፔሻል ሲሆን ማለት ነው እስከ አጠቃላይ እስከ 4000 ወታደሮች በውስጡ ይይዛል ተብሎ ነው የሚታሰበው ስፔሻል ኤሊት ፎርስ ዴልታ ፎርስ ማለት ነው እና እጅግ ሚስጥራዊ ሲሆን ማለት ነው ከኢራን ኮንትራ ጋር የተሳተፈ ነው። እንዲሁም ደግሞ በአፍጋኒስታን ከታሊባን ጋር በተያያዘ ነበረበት ከፓኪስታን እንዲሁም ደግሞ ላቲን አሜሪካን የዲአይኤን ካውንተር ናርኮ ቴሮሪዝም ኦፕሬሽኖችን ማለት ነው በስፋት የተሳተፈ ቡድን ሆኖ ነው የሚገኘው ማለት ነው። ይሄንን ከኦፕሬሽን ግላውዲያ ከሚባለው ይሄ ሁዋን ጓይዶን ወደ ስልጣን ከመመለስ ኦፕሬሽን ጋር በተያያዘ ማለት ነው እንዲሁም ሲአይኤን MS 13 እና ትራንዲ አርጎ የሚባለውን ቅድም ያልኳችሁ እነዚህን ቡድኖች አንድ ላይ አድርጋችሁ ሪሰርች ስትሰሩ ማለት ነው ቀጥታ ኮኔክት የሚያደርጋችሁ ከሲአይኤ ጋር የሚሰጣችሁ ምስል ማለት ነው። ከሲአይኤ ጋር በ1990ዎቹ የነበረው ይሄ በካርቴል ዲሰን እና አሁን ላይ 2018 ቅድም ያልኩት ማለት ነው ትራንዲ አርጎ የሚባለውን ማለት ነው ሁለቱንም ስያሜዎችንም የሰጡት ወይም ደግሞ ኦፕሬሽኑን በበላይነት የሚመራው ራሱ የአሜሪካን ሲአይኤ ኤንድ ድራግ ትራፊኪንግ ኦፕሬሽን ኔትወርክ ውስጥ ሆኖ ነው የምታገኙት ማለት ነው እና ስያሜውንም የሰጡት ራሳቸው ናቸው። ነገር ግን ናሬቲቭ ነው በዌስተርን ሚዲያ ምክንያት ናሬቲቭ ስለሚወጣ ጀስት እነዛ ቬንዙዌላ ሁለት ጀነራሎች ተለጠፈባቸው እንጂ የ1990ዎቹ የነበረውን ይሄን ካርቴል ደሰንን የሚባለውንም እንዲሁም ደግሞ የአሁኑንም የ2018 ጀምሮ ትራንዲ አርጎ የሚባለውንም ክሬት ያደረጉት እነሱ ናቸው ማለት ነው እና ስለዚህ ትራምፕ 2018 ላይ ሲአይኤ የኮቨርድ ኦፕሬሽን እንዲያደርግ ነው እንግዲህ ይሄንን ያዘዛቸው ማለት ነው እና አጠቃላይ ምናልባት ይሄ የአሜሪካን ወይም ደግሞ የሲአይኤ ኦፕሬሽን በ1993 አካባቢ ይመስለኛል እንዳሁኑ ሳይበላሽ 60 ሚኒት የሰራው ዘገባ ነበር እና ምናልባት ከዛ ዘገባ ውስጥ ማለት ነው ከዚህ ፕሮግራም ጋር የሚሄድ የሚመስለውን አንድ ሁለት ደቂቃ ደግሞ ሰምተን እንመለስ። According to what the former head of the Drug Enforcement Administration told Mike Wallace, a ton of cocaine, pure cocaine worth hundreds of millions, got here courtesy of what he calls drug trafficking by the CIA in partnership with the Venezuelan National Guard. A ton of cocaine was smuggled into the United States of America by the Venezuelan National Guard in cooperation with the CIA? That's exactly what appears to have happened. Until last month, Judge Robert Bonner was the head of the Drug Enforcement Administration, the DEA. If this has not been approved by DEA or an appropriate law enforcement authority in the United States, then it's illegal. It's called drug trafficking. It's called drug smuggling. So what you're saying, in effect, is the CIA broke the law? I don't think there's any other way you can rationalize around it, assuming, as I think we can, that there was some knowledge on the part of CIA, at least some participation in approving or condoning this to be done. The CIA, with Venezuela's Guardia Nacional, or National Guard, set up an undercover operation, a drug smuggling operation in Venezuela that could handle the transshipment of the Colombian cartel's cocaine on its way to market. Well, the CIA National Guard undercover operation quickly accumulated this cocaine, over 1.5 tons, that was smuggled from Colombia into Venezuela inside these trucks, and then was stored here at the CIA-financed Counter-Narcotics Intelligence Center in Caracas. I tried to work together with them. I was always aware that they were not telling me everything they were doing. Annabelle Grimm was a DEA agent with 18 years' experience when she was made agent in charge in Caracas. The CIA and the Guardia Nacional wanted to let cocaine go on into the traffic without doing anything. They wanted to let it come up to the United States, no surveillance, no nothing. These drugs were simply going to go to the United States and then go into the traffic and eventually reach the streets. That's what they wanted to do, yes. And we had very, very lengthy discussions where I told them what the U.S. law was and the fact that we could not do this. So here you got Jim Campbell, chief of station, who knows about this. Mark McFarland, CIA officer, knows about this. And are smuggling drugs into the United States, right? Right. Why in the world would they want to do that? I guess they thought they were going to get Pablo Escobar at the scene of the crime or something, which I found personally ludicrous. But if Annabelle Grimm thought this was ludicrous, the CIA station chief, James Campbell, did not. He enlisted the assistance of CIA headquarters in Washington to get approval for the drug shipments.
And his bosses at the CIA in Washington went over Annabelle Grimm's head directly to her bosses at DEA headquarters in Washington. They made this proposal, and we said, no way, we will not permit this. It should not go forward. And then, apparently, it went forward anyway. ይህንን ከዚህ ኔትወርክ ጋር በተመሳሳይ አብረው ሊሰሩ የሚችሉት ወይም ደግሞ ከዚህ የድራግ ትራፊኪንግ ኤንድ ኦይል ነዳጅ ጋር በተያያዘ ማለት ነው ስማቸው የሚነሱ ሰዎችን ደግሞ ስም እናንሳ። በመጀመሪያነት የሚጠራው ወይም ደግሞ የሚጠቀሰው በኮንትራ ኢራን ሲአይኤ ይመራ የነበረው እንግዲህ ጆርጅ ቡሽ ነው፣ ኋላ ፕሬዚዳንት የሆኑ ጆርጅ ቡሽ ማለት ነው። በሁለተኛነት በኢራን ኤንድ ኮንትራ በመሳተፉ ምክንያት ማለት ነው ተከሶና ታስሮ የነበረው ኋላ ላይ ግን በጆርጅ ቡሽ ፕሬዚዳንት ጊዜ ምህረት የተደረገለት እንዲሁም ትራምፕ የመጀመሪያው የስልጣን ዘመኑ ሲመጣ ማለት ነው 2019 ላይ የአሜሪካ በቬንዙዌላ ኢንቮይ የነበረው ማለት ነው ኢሎይት አብርሃም የሚባለው ዋናው ተጠቃሽ ነውና ይሄም ሰውዬ በተደጋጋሚ ስለ ቬንዙዌላ ኦይል ሲናገር ይሰማል ወይም ደግሞ ይደመጥ ነበረ ማለት ነው። እንዲሁም ማዱሮ ከስልጣን መነሳት ደግሞ በቀዳሚነት ከሚፈልጉ ሰዎች የአሜሪካ አሁን ላይ ካሉት በጣም ግዙፉ የሆነው ደግሞ የአሜሪካ አሁን ላይ የውጭ ጉዳይ ሴክሬታሪ የሆነው ማርኮ ሩቢዮ ሲሆን ማለት ነው። የማርኮ ሩቢዮ ትንሽ ገራሚ የሚያደርገው ግን ምንድነው በ1980ዎቹ እንግዲህ በአደንዛዥ ዕፅ ማዘዋወር ምክንያት ማለት ነው ጋር በተያያዘ የብራዘር ኢንሎ የሚሉት ማለት ነው የሚስቱ ወንድም የነበረው ሰው ታስሮ ነበርና ካሊፎርኒያ ውስጥ ታስሮ ተይዞ ነበርና እሱን በስር ከካሊፎርኒያ ላይ በነበረው ፖለቲካ ፓወር ምክንያት ማለት ነው ተጽዕኖ አድርጎ እንዳስፈታውና እሱም ከነዚህ ከድራግ ኦፕሬሽን ወይም ደግሞ ኦፕሬተር ሰዎች ጋር አብሮ እንደሚሰራ ማሳያዎች ወይም ደግሞ ዜናዎች ያትታሉ ማለት ነው። እንዲሁም የአሜሪካንን የሚሊተሪ ኦፕሬሽን ሰክሰስፉሊ ካጠናቀቁ በማዱሮን ለመተካት ከተመለመሉት ሰዎች መካከል ማለት ነው በቅርብ እንግዲህ የኖቤል ፒስ ፕራይስ ያሸነፈች የተባለችው ይህንን ኖቤል ፒስ ፕራይስ እንግዲህ ለፖለቲካል ፍላጎት የተጠቀሙበት ይገኛሉ ማለት ነው። the only thing የእሷን ፕሮፋይል ከፍ ለማድረግ በማሰብ ብቻ ነው እንግዲህ ከትራምፕ ኖቤል ፒስ ፕራይስ ይገባኛል እንደዛ ፈልጎ ሳለ ነገር ግን ኦል ኦፍ ሰደን ለሷ ሲሰጣት ችግር የለውም ለሷ ከተሰጣት ብሎ ሰውየው ያመነበት ሪዝን ማለት ነው። እና እቺ ሴት እንግዲህ ላለፉት 5 ዓመታት ብቻ ማለት ነው በዩኤስአይዲ በኩል ከ600 ቢሊዮን ዶላር በላይ ማለት ነው ድጋፍ አግኝታ ሲሆን ማለት ነው ይሄም ድጋፍ ምንድነው ዲሞክራሲን በቬንዙዌላ በማስፋፋት በሚል ሰበብ ማለት ነው ቬንዙዌላ ውስጥ የራሷ ተቋሚ ኃይሎች እንዳሏት ይጠበቃል ወይም ደግሞ ይገመታል። እና ይሄ ፈሰስ ወይም ደግሞ ላለፉት 5 ዓመታት ምናልባትም አሁን ዩኤስአይዲ ደግሞ ከፈረሰ ከፌብሩዋሪ በኋላ ማለት ነው በሁለት ወር ብቻ በመጀመሪያዎቹ 2 ወር ብቻ ከ400 ቢሊዮን ዶላር በላይ ነው እንግዲህ የተሰጠ ድጋፍ የተደረገላት ማለት። ስለዚህ ኔትወርክ እየሰራች እንደሆነ ለፕሮክሲ ሊጠቀሙባቸው የሚችሏቸው ኔትወርኮች እየሰራች እንደሆነ ሚሊተሪ የሆኑ ትላልቅ ባለስልጣናትን ማለት ነው ለመግዛት እየተጠቀሙበት እንደሆነ ይታወቃል። እና ምናልባት ከዚህ ጋር በተያያዘ በቅርቡ እኔም ቴሌግራም ላይ ጽፌው ነበር የራሱ የማዱሮ ፓይለትን የነበረውን ማለት ነው በገንዘብ ለመደለል ሞክረው ነገር ግን ሳይሳካላቸው መቅረቱን ጽፌ ነበር። እና እነዚህ ሚሊተሪ ኦፕሬተሮች ሚሊተሪ ሰዎችን ውስጥ ለማማለል እየተጠቀሙበት ይገኛሉ። እና እንጂ ማሪያ ከቡሽ ከኦባማ ባይደን ኤንድ አሁን ላይ ከትራምፕ አድሚኒስትሬሽን ጋር ቀጥተኛ የሆነ ግንኙነት አላት እና አፕሩቭ የተደረገች ሴት ነች ማለት ነው። ምክንያቱም ያኛው ሁዋን ጓይዶ እንግዲህ በህዝብም ተቀባይነት አልነበረም። ስለዚህ ያኛው የእሱን ወደ ስልጣን የመምጣት ነገሩ ስለከሸፈባቸው አሁን እንግዲህ እሷ አዲስ የተመለመለች ሴት ሆና ተገኝታለች ማለት ነው። እና እነዚህን ሁሉ ደግሞ ከኢራን ኮንትራ እስካሁን ድረስ ያለውን የአሜሪካን ፖለቲከኞች እና የአይሁድ ጽዮናውያን ቢሊዮነሮችን ከሲአይኤ እና ሞሳድ ጋር ማያያዝ ወይም ደግሞ በትብብር የሚሰሩ የተለያዩ ኦፕሬሽን የሚደረጉ ኔትወርኮችን በበላይነት ሊመሩ የሚችሉ ወይም ደግሞ እርስ በርሳቸው የተጣመሩ ወይም ደግሞ የተያያዙ ነገር አሁን ኦቨር ሲምፕሊፋይ እያደረኩት ነው እንጂ ማለት ነው ውስጡ በጣም ብዙ ኮምፕሌክስ የሆኑ ነገሮች እንዳሉ ይታወቃል። ለምሳሌ ማሪያ በ2018 ማለት ነው ለኔታንያሁ ኦፊሻል ደብዳቤ የጻፈችበት አጋጣሚ ነበር። ይሄም እስራኤል ከኢንተርናሽናል ኮሚኒቲው ጋር በመተባበር ማለት ነው ቬንዙዌላ ላይ መፈንቅለ መንግስት እንዲደረግ የጠየቀችበት እንትን አለ እና ከዛም ጋር በተያያዘ አሁን ላይ በሰሞኑን እንግዲህ በየሚዲያው እየወጣች ትገኛለች። ምናልባት የ12 ቀኑ የኢራን እና የእስራኤል ጦርነት በፊት ማለት ነው ሻሃን በሚዲያ ላይ ፕሮሞት ሲያደርጉት እንደነበር
እንደነበረው ቀጣዩ የኢራን ፕሬዚዳንት እያሉ ሻህን ፕሮሞት ሲያደርጉት እንደነበረው አሁን እሷን ፕሮሞት እያደረጉ ይገኛሉ እና እሷን በወጣች ቁጥር ማለት ነው ከምትናገራቸው ነገሮች መካከል ማዱሮ ከአደንዛዥ አስተላላፊ ሰዎች ጋር ይሰራል፣ ቡድኖች ጋር ይሰራል። አንድ ሁለተኛ ሂዝቦላ ቬንዙዌላ ውስጥ እየሰለጠነ ይገኛል። ሐማስን ቬንዙዌላ ትደግፋለች፣ ኢራንን ትደግፋለች፣ ቻይና ኤንድ ራሽያ ነው የምትለው ማለት ነው እና ምናልባትም እንግዲህ በቅርብ እንግዲህ የራሷን ሀገር ሰዎች አሜሪካ ቦምብ እንድታደርግ የጠየቀችበትን አንድ ሁለት ደቂቃ ደግሞ ሰምተን እንመለስ። US certainly sees it that way at the moment, doesn't it? We've seen this very striking move in the last few months, the military build up in the Caribbean with the world's biggest warship, being on its way there, just the latest demonstration of that. I want to ask you about the strikes the US has carried out on boats in the Caribbean, described as being strikes on drug cartels. What is your position on the deaths that have happened in that way? So, Michelle, as I was saying, for years, we were, asking the world to understand the degree of the threat and this devastation the Maduro regime was building in Venezuela. I mean, Venezuela has been turned into the safe haven for the activities of all criminal international networks, from the drug cartels to the Colombian guerrilla, to those groups that smuggle gold and destroy communities of our indigenous people and the ecology, to networks that smuggle arms and even human trafficking and child prostitution. This is horrible, what we're living. Russian agents, Iranian agents, freely operating in Venezuela, Hezbollah and Hamas being located in our country. And as any criminal structure works, the moment you start, weakening them and they falling apart is when you cut the sources of and the inflows of their criminal activities. And we have asked for years, the international community, to cut these sources that come from drug trafficking and other criminal activities. Finally, this is happening. So you think those killings are justified then? That's what I really want to understand. Look, are they justified, or are they, as the UN would say, extrajudicial killings? This is about saving lives. And Maduro is absolutely conscious, and he has been warned what not to do. These deaths are the responsibility of Nicolás Maduro. He knows, and the rest of the drug cartels that is in power in Venezuela, that it should stop these activities in order to prevent more deaths, not only of the Venezuelan people, but also from people all around the country. And look, this is very important. We don't want war. It was Maduro who started this war. You are someone who stands for people's rights, for the rights of Venezuelans, for their democratic rights, for their human rights. What about the rights to due process of the people who were on those boats? I certainly defend the rights of everyone, not only Venezuelans. And that's why my voice has been, loud all along this process. But you need to understand, all the international community need to understand, that this is a very cruel war. It was Maduro who turned this into an international conflict. Look, when you those people expendable. That's really what I'm wondering. Are those people expendable on the boats? It was Maduro who insisted on maintaining operations that have consequences. It is Maduro that started a war against other countries, knowing that would have consequences. እንግዲህ ሌላው ማርኮ ሩቢዮ ሲሆን ማለት ነው። እንግዲህ ማርኮ ሩቢዮን ካያችሁ ምናልባት እንግዲህ እዚህ ጋር ሳልጠቅስ ማላልፎ ከኩባውያን ቤተሰቦቹ የተወለደ ሲሆን ማለት ነው። ገና የፖለቲከኛ እንትኑን ሲጀምር ማለት ነው የኩባንም ሆነ የቬንዙዌላን ሶሻሊዝም ስርዓት ማለት ነው አምርሮ የሚቃወም አይነት ሰው ሲሆን ማለት ነው። ነገር ግን የገንዘብ ድጋፉን ወይም ደግሞ የፖለቲካል ስራውን ፋይናንስ ከሚያደርጉት ቢሊዮነሮች መካከል ደግሞ ካያችሁ ማለት ነው አብዛኞቹ ወይም ደግሞ በጣም ትልልቆቹ የሚባሉት አይሁዳውያን ሲሆኑ ማለት ነው እና ሌሎቹ ግን ከድራግን ከማስተላለፍ ጋር የተያያዙ ቢሊዮነሮችን ሆኖ ነው የምታገኙት ማለት ነው። ስለዚህ በአጠቃላይ የአሜሪካንን የውጭ ጉዳይ ፖሊሲ በቀዳሚነት ከሚመሩት ኢሊት ቢሊዮነሮች ጽዮናውያንና የነዳጅ አውጪ ድርጅቶችን ማለት ነው ከሼቭሮን ኤንድ ኤክሶን ሞባይል ጨምሮ ማለት ነውና የተቋረጠባቸውን በሂጎ ሻቬዝም በማዱሮም ከቬንዙዌላ የሚያገኙት ጥቅም የተቋረጠባቸው ደግሞ መመለስ የሚፈልጉበት አጀንዳ ነው። እንግዲህ ዋናውና ትክክለኛው ሂድን ጎል ተብሎ በብዙ ተንታኞች ዘንድ የሚወራው ማለት ነው። ለምሳሌ ከዚህ መካከል ቬንዙዌላ እንግዲህ በኦይል ክምችት እንግዲህ ከዓለም በቀዳሚነት የምትጠቀስ ነች። ኢቨን ከሳውዲ አረቢያ እንደምትቀድም ነው መረጃዎች የሚያሳዩት። ነገር ግን የቬንዙዌላ ነዳጅ ማለት ነው ሃርድ ኦይል የሚባል ሲሆን ማለት ነው ይሄም ሪፋይን ለማድረግ ማለት ነው ፕሮሲጀሩ ከኖርማሊ ለምሳሌ ከሳውዲ ከምታገኙት አሁን ለምሳሌ ከሳውዲ 2 በርሜል ሪፋይነሪ እና የቬንዙዌላ 1 በርሜል ሪፋይን የምታደርጉት ተመሳሳይ ነው የሚል አይነት መረጃ አለ። ከኢራን ጋር
ዋጋውን ነው እያልኩ ያሉት። ምክንያቱም ለሪፋይን ለማድረግ በጣም ፕሮሰስ ስለሚፈጅ ማለት ነው። እና ከዚህ ጋር በተያያዘ በዚህ ምክንያት ማለት ነው ሼቭሮን እንግዲህ ከቬንዙዌላ በመውጣቱ ምክንያት ማለት ነው ሴፕቴምበር ወር በዚህ ዓመት 2025 ላይ ማለት ነው ከቻይና ጋር በጋራ ለ20 ዓመት የሚዘልቅ ማለት ነው በአመት $1 ቢሊዮን ኢንቨስትመንት ስምምነት ማድረጓ እና በዚህ ስምምነት መሰረት ማለት ነው በአመት 12,000 በርሜል ነበር ምርት የምታመርተው የነበረችው ቬንዙዌላ ማለት ነው ወደ 60,000 በርሜል በ2026 ማሳደግን ዓላማ ያደረገ ስምምነት ነው የተፈራረመችው። እና ይሄ ስምምነት ነው እንግዲህ ይሄ ደግሞ በቻይና ላቲን አሜሪካ ያላትን ተጽዕኖ ማለት ነው እጅግ በጣም ከፍ ያደረገላት ሲሆን ማለት ነው። ነገር ግን በተቃራኒው ደግሞ አሜሪካ ቻይናን ኮንቴን ከማድረግ ስትራቴጂዋ ስትነሱ ማለት ነው ኖት ኦንሊ ዛ ኢሮ ኤዥያ ላይ ብቻ ሳይሆን ቻይናን ኮንቴን ማድረግ የሚፈልጉት አሜሪካኖቹ ላቲን አሜሪካ ላይ የቻይና ያላትን ኢንፍሉዌንስ ማስወገድ የሚፈልጉባቸው አጋጣሚዎች አሉ። በተለይ ደግሞ እነዚህ ሶሻሊስት ገቨርንመንቶች ለምሳሌ ብራዚል እና ቻይና ያላቸው ሪሌሽንሺፕ ስፔሻሊ አሁን ይሄ ሶይቢን የሚባለውን ነገር ወደ ቻይና በብዛት አሁን የምትልከው ከ2018 በፊት ብራዚል አሜሪካን የነበረች ቢሆንም ማለት ነው ከ2018 በኋላ የአሜሪካና የቻይና ታሪፍ ዋር ምክንያት ማለት ነው ኮምፕሊትሊ ከአሜሪካ መግዛቷን አቁማ ማለት ነው ወደ ብራዚል መውሰዷ ይታወቃል። እና ይሄ ፓናማ ካናልን እንግዲህ አብዛኛውን ቢልድ ያደረገችው ቻይና ነው። ስለዚህ ቻይና ላቲን አሜሪካ ላይ ያላት ኢንፍሉዌንስ ከፍተኛ መሆኑን ተከትሎ ይሄንን ነገር መስበርም የሚለው አንዱ ሀሳቤ ሲሆን ማለት ነው ከዚህ ጋር በተያያዘ ስፔሻሊ ከኦይል ጋር በተያያዘ ማለት ነው ቀደም አሁን ትራምፕ አንስተናል። ነገር ግን አንዲት ጀነራል ወይም ደግሞ የአሜሪካ ጀነራል ደግሞ በትክክለኝነት እዛ አካባቢ ላቲን አሜሪካ ላይ ለምን አሜሪካ ደግሞ ዶሚኔት ማድረግ እንደምትፈልግና ባይዘው ዶሚኔት ማድረግ ስል the only power ሱፐር ፓወር ነው የአሜሪካኖቹ ውሳቤ ማለት ነው። ሌላ ጣልቃ እንዲገባ አይፈልጉም። አንድ ሞንሮ ዶክትሪን ይጠቅሱላቸዋል እና ብዙ ጊዜ እዚህ ጋር ፋኒቲንግ የሚሆነው ማለት ነው የራሽያና የዩክሬንን ጦርነት እንግዲህ ካያችሁ ማለት ነው ኔቶ በመስፋፋቱ ምክንያት ነው የሚለው የራሽያ ምንም እንኳን ሌላ ብዙ ምክንያቶች ቢኖሩም ግን የኔቶ መስፋፋት ነው የሚለው አንዱ አጀንዳ ነው። ነገር ግን ምሳሌ 1960ዎቹ የነበረውን ኩባን ክራይሲስ ካያችሁ ማለት ነው ራሽያ ለኩባ ኒውክሊየር ሚሳይል ለመስጠት በመስማማቷ ነው እንግዲህ አሜሪካ ያበረች ሰው አሜሪካኖቹ አወር ባክያርድ ብለው ነው እንግዲህ ላቲን አሜሪካን የሚጠሩት ኦንሊ አሜሪካን ኢንፍሉዌንስ ብለው ነው የሚጠሩት ወይም ደግሞ የሚያስቡት ማለት ነው። ከአሜሪካ ውጭ ሌላ ሱፐር ፓወር የትኛውም አይነት ግንኙነት ማድረግ አይችልም ብለው ነው የሚያስቡት። እነሱ ግን የትኛውም ግሎባል ኤሪያ ላይ ሄደው ኢንፍሉዌንስ የማድረግ መብት ግን አላቸው ብለው ነው የሚያስቡት። እንግዲህ ከጀነራሉ የምትናገረውን ደግሞ አሁን ሰምተን እንመለስ። If I talk to my number 2 adversary in the region, Russia. I mean, I've got, of course, the countries, Cuba, Venezuela, and Nicaragua with Russia relationships. But why this region matters, with all of its rich resources and rare earth elements. You've got the lithium triangle, which is needed for technology today. 60% of the world's lithium is in the lithium triangle, Argentina, Bolivia, Chile. You just have the largest oil reserves, light sweet crude discovered off of Guyana over a year ago. You have Venezuela's resources as well with oil. Copper, gold. We have the Amazon, lungs of the world. We have 31% of the world's fresh water in this region too. I mean, it's just off the charts. We have a lot to do. This region matters. It has a lot to do with national security. And we need to step up our game. እንግዲህ እሷ እንዳለችው ጥቅምና ጥቅም ብቻ ነው እንግዲህ የአሜሪካንን ፎሬን ፖሊሲ ድራይቭ የሚያደርገው ማለት ነው። ስለዚህ ያንን ኦይል በአሜሪካን ኮንትሮል ስር ማድረግ ስለሚፈለግ ነው። ይሄ ከቻይና ጋር ያለው ሪሌሽንሽፕ ሲሆን ማለት ነው። ከራሽያ ጋር ግን በተያያዘ ደግሞ በቅርብ እንግዲህ የስትራቴጂክ ፓርትነርሺፕ ስምምነት ካደረጉ በኋላ እና በዚህ በአሜሪካን በምታደርገው የኔቪ ፎርስ ሚሊተሪ ቢልዳፕ ምክንያት ማለት ነው ማድሮ የሚሊተሪ እርዳታ በጠየቀበት መሰረት ማለት ነው ራሻዎቹ ጦር መሳሪያ ጫኝ የሆኑ አውሮፕላኖች ማለት ነው በቅርብ ባለፉት ሳምንታት ቬንዙዌላ ጉዞ ሲያደርጉ የነበረ መሆኑን መታየት ይችላል። እንዲሁም ደግሞ ከዚህ በፊት ከነበራቸው ከሱ 30 እና ሱ 300 በተጨማሪ ማለት ነው የተለያዩ ሌሎች የአየር መቃወሚያ መሳሪያዎችን ጨምሮ ማለት ነው የተለያዩ ድሮኖችን ራሻዎቹ ለቬንዙዌላ እንደሰጡ ይታመናል። እንዲሁም ደግሞ የቬንዙዌላ ባህር ኃይል ቤዝ ላይ ማለት ነው ሁለት
ራሽያ ዲስትሮየር መርከቦችም እንዳሉ እንግዲህ የራሽያ ሚዲያዎች እየተናገሩ ይገኛሉ ማለት ነው። እና ነገር ግን እነዚህን የራሽያን ዲፌንሲቭ ሲስተም ማለት ነው ቬንዙዌላዎቹ በአጭር ጊዜ ውስጥ አዳፕት አድርገው ተምረው አፕላይ ሊያደርጓቸው የሚችሉበት አጋጣሚ የለም እና ዳት ምናልባት አሁን እየወጡ ያሉ ዘገባዎች ማለት ነው ማሊ አካባቢ ወይም ደግሞ ሳህል ኤሪያ ላይ የነበረውን የዋግነር ግሩፕ የነበሩትን ኃይሎች ማለት ነው ከዛ አንስተው ወደ ቬንዙዌላ እየወሰዷቸው እንደሆነ የተለያዩ ዜናዎች ይነገራሉ ማለት ነው። እና ሌላው አጋራቸው ደግሞ የቬንዙዌላ አጋር እንግዲህ ኢራን ስትሆን ማለት ነው። ኢራን እንግዲህ የምትታወቅባቸው የተለያዩ እነዚህ የባህር ኃይል መርከቦች ግን አነስተኛ የሆኑ ይሄ ማኑቨር የሚያደርጉ ግን ፈጣን የሆኑ የባህር ኃይል መርከቦችን በእርዳታ መልክ ሰፕላይ አድርጋ እንዳደረገች ይታሰባል ማለት ነው። ስለዚህ መልቲፖላር ቨርሰስ ዩኒፖላር ጦርነትም እንደሆነ ይታሰባል። በሁለተኛ በኩል ደግሞ የአሜሪካን ኤሊት ጥቅም ወይም ደግሞ የአሜሪካን ኤሊት ቢሊዮነር ግለሰቦችም ሆኑ ቢሊዮነር ኮርፖሬሽኖችን ጥቅም ለማስጠበቅ ያሰበ ኦፕሬሽን እንደሆነ ነው እንግዲህ በአጠቃላይ ቬንዙዌላ ጋር የሚነሳው ማለት ነው። እና አጠቃላይ ይሄ ቅድም እንግዲህ ግራውንድ ኦፕሬሽን ሊኖር የሚችልበት ወርስ ሴናሪዮ ብዬ ያነሳውበት ዋናው ምክንያት ይሄ ኦኤን ሾክ የሚባለውን ፖሊሲ ማለት ነው። እንቶኒ ሳዳም ሁሴን መንግስትን ያደረጉት ተመሳሳይ ነገር ነው። ይሄ ድንገተኛ ነገር ግን ከባድ የሆነ የአየር በአየርና በባህር ኃይል የታገዘ የጦር ድብደባ በማድረግ ማለት ነው ሚሊታሪ ኢንፍራስትራክቸርን በማፈራረስ ቀድሞ በተሰራ የፕሮክሲ ኔትወርክ መሰረት ማለት ነው ሳዳም ሁሴንን እንዲገደል አድርገዋል። ተመሳሳይ ነገር ሊቢያ ላይ አድርገዋል ማለት ነው። የኦባማ ጊዜ ማለት ነው ሊቢያ ላይ ያደረጉት ምንድነው በአየር ክልል በመዝጋት ቀድሞ በኔቲዮ በመታገዝ ማለት ነው በባህር ኃይል እና በአየር ኃይል በመታገዝ ከባድ የሆነ የሚሊተሪ ኢንፍራስትራክቸርን ካፈራረሱ በኋላ የተጠቀሙት የአፍጋኒስታን እና ስታን የነበሩት እንዲሁም ሶሪያ የነበሩትን የአይሲስ ሰዎችን በማስገባት ነው እንግዲህ ሊቢያን ማፈራረስ የቻሉት። መጨረሻ ላይ ጋዳፊን የሚያዙት እነሱ ናቸው እና ተመሳሳይ አይነት መንገድ ቬንዙዌላም ሊያደርጉ ይችላሉ ተብሎ ይታሰባል። እንግዲህ አጠቃላይ እሱን እንግዲህ በእርግጠኝነት መናገር ባይቻልም ነገር ግን ይሄን ሁሉ ቢውልድ አፕ ካደረጉ በኋላ ደግሞ ወደ ኋላ የሚሉበትን አጋጣሚ ደግሞ በጣም ሬር የሚያደርገው የአሜሪካንን ዶሚኔሽን ማለት ነው ከቅርብ ዓመታት በኋላ እየቀነሰ መምጣቱ ወይም ደግሞ የወረደ መምጣቱ ማሳያ ከሚሆናቸው ለምሳሌ የ12ቱ ቀን ጦርነት ምንም እንኳን ትራምፕ ኦብሊትሬት አድርገናል የኢራንን ኒውክሌር ፋሲሊቲዎች ብሎ ቢያወራም ነገር ግን ሪያሊቲው ወይም ደግሞ ትክክለኛው ነገር ያ እንዳልሆነ የኢራን ማሳያ ሆኗል። ስለዚህ ሾርት ግን ሰክሰስፉል የሆነ ቪክቶሪ አሜሪካኖቹ እየፈለጉ ይገኛል። ለዚህ ቪክቶሪ ደግሞ በቀላሉ ማሸነፍ እንችላለን ብለው ያሰቡት ደግሞ ቬንዙዌላ ሆና ትገኛለች ማለት ነው። እንግዲህ በቬንዙዌላ ፖለቲካ ጂኦፖለቲክስ ኤንድ ጂኦስትራቴጂክ እንዲሁም የአሜሪካንን ከሞንሮ ዶክትሪን እስከ አደንዛዥ ዕፅ ማመላለስ እና የኢሊት ፍላጎት ጋር በተያያዘ ማለት ነው። በዚህ ፕሮግራም እንግዲህ ሰፋ ያለ ነገር እንዳገኛችሁ ተስፋ አደርጋለሁ። ወይም ደግሞ ከነበራችሁ ኢንፎርሜሽን ላይ ትንሽ አንድ ሁለት ስቴፕ እንደጨመርኩ ተስፋ አድርጋለሁ ብዬ አስባለሁ። እንግዲህ አጠቃላይ እንግዲህ በሌላ ጊዜ አዲስ ነገር ሲፈጠር ደግሞ በቬንዙዌላ እና በአሜሪካ ጉዳይ አፕዴት እያደረገን እንቀጥላለን። እንግዲህ በአጠቃላይ ግን ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል ማለት ነው። ነገር ግን ከመሰናበቴ በፊት እንግዲህ እንደተለመደው አንድ ቪዲዮ አስቀምጥላችኋለሁ። ይህም ቪዲዮ በ1998 የሲአይኤ እና አደንዛዥ ዕፅ ኦፕሬሽን አስመልክቶ ማለት ነው የቀድሞ ናርኮቲክ ኦፊሰር የነበሩት ማርክ ሩበርት የሚባሉ አሜሪካዊ ለአሜሪካን ኮንግረስ አባላት ከሆኑ ሰዎች ጋር ያደረጉት ጥያቄና መልስ ውይይት ነገር አለ እና ይሄ በጣም ፌመስ ከሲአይኤ ኤንድ ድራግ ኦፕሬሽን ጋር በተያያዘ ማለት ነው ፌመስ ከሆኑ ክሊፖች መካከል አንዱ ሆኖ ነው የሚገኘው እና ይህንን እየጋበዝኳችሁ እንግዲህ እኔ ከወዲሁ እሰናበታለሁ። በሌላ ጊዜና በሌላ ፕሮግራም እስክንገናኝ ቸር ሰንብቱ። I will tell you, Director Deutsch, as a former Los Angeles Police narcotics detective, that the agency has dealt drugs throughout this country for a long time. Director Deutsch, I will refer you to 3 specific agency operations known as Amadeus, Pegasus, and Watchtower. I have Watchtower documents heavily redacted by the agency. I was personally exposed to CIA operations and recruited by CIA personnel who attempted to recruit me in the late 70s to become involved in protecting agency drug operations in this country. I have been trying to get this out for 18 years, and I have the evidence. My question for you is very specific, sir. If in the course of the IG's investigations and Brett Hitz's work,
you come across evidence of severely criminal activity, Let him speak. and it's classified, will you use that classification to hide the criminal activity, or will you tell the American people the truth? If you have information about CIA illegal activity in drugs, you should immediately bring that information to wherever you want, but let me suggest 3 places. The Los Angeles Police Department. Please. I'm sorry, others want to hear this answer. I am sorry, others want to hear this answer. It is your choice, the Los Angeles Police Department, the Inspector General, or office of one of your Congress persons from this. I got shot at for it. Wait a minute, sir. Wait a minute, sir. And? Sir, you have not gotten the mic yet. You are not. But wait a minute, then don't speak out of turn. Let me say something else. If this information turns up wrongdoing, we will bring the people to justice and make them accountable. All right, Congressman Dixon. Thank you, sir, for coming. Wait a minute here. I thought you did not want to be here, but now that you are here, please let us hear and listen. Thank you very much. Sir, I want to thank you for coming. You were at the last meeting. The staff probably had the spelling of your name wrong, but we would like to talk to you. We have been looking for a couple of days for you, and we want to make sure that you contact the committee, because obviously you have some valuable information. If you want to give it to me privately, if you want to hand it to that aide where I can contact you this evening, please do it. Don't let us get away without getting a contact from you. Thank you, sir. Pass it up to him now, so everyone can see that I got it. That would be fine. Thank you, sir. For the record, Please keep the noise down so that we can hear and we can get answers. For the record, my name is Mike Rupert, R-U-P-P-E-R-T. I did bring this information out 18 years ago, and I got shot at and forced out of LAPD because of it. I've been on the record for 18 years nonstop, and I'll be happy to give you, Congressman, anything that I have. Thank you, Mr. Rupert.